መከራ ሲደርስባችሁ አብዝታችሁ ጸሎት አድርጉ። ሴፍ አይደለም የምታዘጋጁት። መከራ ሲደርስባችሁ ከፍተኛ ጸሎት ያስፈልጋችኋል። ሴፋችን ጸሎት ስለሆነ፣ ሴፋችን የእግዚአብሔር ቃል ስለሆነ ቅዱሳንን በሚያስፈልጋቸው እርዱ። እንግዶችን ለመቀበል ትጉ። የሚያሳድዷችሁን መርቁ እንጂ አትራገሙ። ምን በሉ? መርቁ እንጂ አትራገሙ። ምን አድርጓቸው? መርቋቸው። አስቀድማ አይደለም የምትራገሙ። ኢቭን የሚያሳድዷችሁን መርቋቸው። መርቋቸው እንጂ አትራገሟቸው። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋርም አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አስወግዱ፣ አታስቡ። ነገር ግን የትሕትናን ነገር ለመስራት ትጉ። ልባም የሆናችሁ አይምሰላችሁ። ለማንም በደማስተውሉ ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ መልካም የሆነውን አስቡ። ለማንም ምን አትበሉ? ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም። ሱራ 5:51ን ፓራላል መክፈት ብችለው ክፈተው። በፍጹም ከክርስቲያንና ከአይሁዶች ጋር ረዳት ወዳጅ እንዳትሆኑ። ቁርአኑ ደግሞ የኛስ ለሚያሳድዷችሁ መርቁ፣ የሚያሳድዷችሁን ጸሎት አድርጉላቸው፣ የሚያሳድዷችሁ መርቋቸው፣ ከነሱ ጋር በሰላም ኖሩ። ቁርአኑስ እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ። በፍጹም ከፊላችሁ ለከፊሎች ረዳት ናቸውና ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው፣ ጠማማ ነው። ምክንያቱም አላህ አመፀኞችን ህዝቦች አያቀናምና። መልሰው ወደ መጽሐፍ ቅዱሱ ደግሞ ምን ይላል? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁ ምን በሉ? ተለዩአቸው። በፍጹም ጓደኛ እንዳታደርጓቸው፣ አብራችኋቸው እንዳትገኙ፣ እንዳትመርቋቸው ነው። መርቋቸው፣ መልካም አድርጉላቸው። ልጆች ለመሆን እንኳን ለእግዚአብሔር ልጅ ተብለን ለመጠራት የእግዚአብሔር ልጆች ለመባል እንኳን ምን ማድረግ አለብን? ጠላቶቻችንን መውደድ ግዴታ አለብን። የሚረግሟችሁንስ እርገሟቸው። እሱ እኮ ቀድሞ ረግሞኝ ነው። የሚረግሟችሁን መርቁ። ለሚጠሉንስ እነሱ እየጠሉን ጌታ እንዴት ነው እሱ ነው እንዳጠራ። ለሚጠሏችሁ መልካም አድርጉ። እሱ እየጠላኝ የጥላ መልካም አድርገለት። ስለሚያሳድዷችሁስ እያሳደደኝ እያባረረኝ ጸልይለት። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በቅና በኃጢአተኞች ላይም ዝናቡን ያዘንባልና። የሚወዷችሁን ብቻ ብትወዱ። አሁን ለክፎች እንዲተነገረ እኔ የሚወደኝን ብቻ ነው የምወደው። እያሳደደኝ አልጸልይለትም፣ እየጠላኝ አልመርቀውም፣ እየረገመኝ እንዴት ነው መርቀው? ይህንንማ የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉ የለምን? ሙስሊሞች አሁን ይህን ያደርጉታል። ወንድሞቻቸው ወዷቸዋል፣ እነሱም ይዋደዳሉ። ገና ለገና እኛ ሳንጠላቸው ትጠሉናላችሁ በሚል ጥላቻ አይምሯቸውን እዛውት ትጠሉናላችሁ በሚል ይረግሙናል። ኦኬ፣ ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ አላችሁ? ምን ብልጫ ታደርጋላችሁ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? ሙስሊሞች ያደርጉታል። አሁን እጅ የሚነሱት የሚወዱት የሚመርቁት የሚሉት ሙስሊሙን ብቻ ነው። ይሄ የአሕዛብ ባህሪ ነው። የአሕዛብ ባህሪ ነው። ፈጣሪን የማያውቅ ማለት ነው። እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። የተጠራ ነው። እኛ ለዚህ ነው። ሰዎች በድክመት ሰዎችን ሊረግሙ ይችላሉ። በድክመት ነው እሱ። እግዚአብሔር ያዘዘን ግን ስለ ሰዎች እንድንጸልይ መልካም እንድናደርግላቸው የሚያሳድዱንን እንድንጸልይላቸው
ልቦና እንዲሰጣቸው፣ የሚረግሙንን እንድንመርቃቸው፣ መጥፎ ያደረጉብንን መልካም እንድናደርግላቸው ነው። ሳሂህ ሙስሊም 2167 ላይ እንደዚህ ይላል። ናሬትድ አቡ ሁሬራ ሪፖርትድ አላህስ ሜሴንጀር saying አቡ ሁሬራ ያለ መልእክተኛ ያለውን እንዳስተላለፈው don't greet the Jew and the Christians before they greet you, and when you meet any one of them on the roads force him to go to the narrowest part of it. አይሁዶችንና ክርስቲያኖችን ቀድሞ ሰላም ካላሏችሁ በስተቀር ሰላም እንዳትሏቸው፣ መንገድ ላይ ታገኛችኋቸውም ወደ ጠባብ ቦታ እንዲሄዱ ግፏቸው። መንገድ ላይ አይሁዶችንና ክርስቲያኖችን ወደ ምን አድርጓቸው? ወደ ጠባብ ቦታ ግፏቸው። የኛስ ምን ይላል? ለሚያሳድድህ ለሚገፋህ እንደዚህ ጸሎት አድርግለት የኛ አስቀድሞ ይላል። እስልምናውስ መንገድ ላይ አይሁድና ክርስቲያንን ስታገኝ ወደ ጠባብ መንገድ ውስጥ ገፍትረው። የኛውስ ለሚያሳድድህ ጸሎት አድርግለት። እኛ አዲስ ኪዳን ልጆች እንደመሆናችን መከራን ልንቀበል የተጠራን። ሁሴን ይደርባል ማይክ። እሺ ጥያቄ አለኝ እኔ። እሺ ቀጥል። አሁን አንተ የመጣው ጥቅስ ተናጋሪው ማን ነው? አንድ ሁለተኛ፣ አሁን አንተ ባወራኸው ውስጥ ስለ ሙስሊሙ አንድ ስሙ መጠቀስከ ነገር የለም። አዳምጠኛ የለም። ላይ መሰለህ መጽሐፍ ቅዱስ ተጽፎ ባለቀበት ሰዓት ስለምን ሽታው ላይ መሰለህ መጽሐፍ ቅዱስ ማለት ነው ከ600 ዓመት በኋላ ነው የመጣው። መጽሐፍ ቅዱስ ተጽፎ ካለቀ ከ600 ዓመት በኋላ ነው የመጣው እስልምና። ቅዱሱ ጭፍን አንድ አይነት ጉዞ ሰዎች ተማክሮ የጻፉት ስለሆነ ነው እንጂ በምድር ላይ የሚሆነውን ነገር እስልምና መጥቀስ ነበረበት። ለምን ከዛ በፊት የነበረውም ራሱ አልጠቀሰም። ተው እሱ እውነት ነው አልጠቀሰም። ስለዚህ በምድር ላይ የሚሆነውን ሁሉ ላለፈውም ይሁን ለሚመጡትም ይሁን ማስቀመጥ ነበረበት። ጭፍን አስቀመጠው። አንተ ግን ያን ጭፍን ለዚህ እሺ ለአሕዛብ ይሰጣ ያለው በጣም ጭፍን ነው መጽሐፉ። የእናንተ ግን ክርስቲያኖች ብሎ ክርስቲያኖችን ስም ጠርቷል። መጽሐፍ ቅዱሱ ግን ጭፍን በሰው ልጅ ውስጥ ያሉ ተካፍሎችን እያንዳንተን ቁጭ አረገለኝ ነው። እናንተ ግን ዝግ ነው። የሰው አስተሳሰብ ስለሆነ ማለት ነው። የሰው አስተሳሰብ ነው። ጎበዝ ጭንቅላትን በዛው እየገመገም ነው ስለሆነ። ስንተኛ ክፍል ተምረሃል? ምንም የምትገመግመው ነገር የለም። እስከ ስንተኛ ክፍል ተምረሃል? ምን አደርግልሃለሁ እኔ ትምህርት ለአንተ ምን አደርግልሃለሁ? የጠየኩህን ንገረኝ አሁን አስረዳኝ። የአይኪው መጠናችሁ በጣም ዝቅተኛ መሆኑን አውቃለሁ፣ ግን አትሊስት ሰው ትምህርት ሲማር የራሽናል ቶቱ የማገናዘብ ችሎታው የማመዛዘን አቅሙ ትንሽ ከፍ ይላል ብዬ ስለማመን ነው። አንተ እስከሆነ እንዳያደርግ አንድ ሰው ሲማር እኔ በልጣለሁ ነው የምትለው። እኔ አንሳ ለምትል ነገር አይቻልም። አይ ይሄ ያለ መብለጥ ጉዳይ ሳይሆን እኔ እበልጣለሁ እዚህ የሚመጣው ምናምን ብዬ ከሙስሊሞች ጋር ራሴን አላነጻጽርም። ነው ተሳስተሃል። እኔ ከሚመጡ ሙስሊሞች ጋር እበልጣለሁ አልበልጥም ብዬ ራሴን አነጻጽሬ አላውቅም። ምክንያቱም ልንነጻጸር ስለማልችል ማለት ነው። አንድ ያዳም ጣልቃ ትግባ። ሰው ወደ ፖይንቱ ስንመለስ ግን እስልምናን ስላልጠቀሰ እስልምና ብሎ ስማችንን ስላልጠቀሰ መጽሐፍ ውስጥ ጭፍን ነው። የመጽሐፉ ምንድነው እሷ ላይ የሰው ሀሳብ እንደሆነ የሚያሳይ ነው አለ። ምን እንላለን? ማልቀስ ይሻል ይሆን? አንደኛ ፕሊስ ኢብራሂም ኔትወርክ፣ አንደኛ እስልምና የመጣው ትናንትና ነው። መጽሐፍ ቅዱስ ተጽፎ ካለቀ ከ600 ዓመት በኋላ ነው የመጣው። ስለዚህ እስልምና ሚል ተጽፎ ብታገኝ ኖሮ ሁሴን አንተ ያልከው እውነት ይሆን ነበረ። ምክንያቱም እንዴት
ድሮ ባልነበረበት ላይ እስልምና መጽሐፍ ቅዱስ ላይ እስልምና ብሎ ሊጻፍ ቻለ ብለህ ትጠይቀን ነበረ። አንተ ያልከው እውነት የሚሆነው ተጽፎ ቢሆን እስልምና የሚል ስም መጽሐፍ ቅዱስ ላይ ብታገኝ ነበር። መጽሐፍ ቅዱሱ ላይ እስልምና የሚል አለመኖሩ እስልምና አስቀድሞ አለመኖሩን የሚያሳይ ነው። አንደኛ ለምሳሌ ደምሳሽ በቁርአን ውስጥ ስላሌለ ፍቅር ሲዝም ሃይማኖት ስላልጻፈ ቁርአን ሐሰተኛ ነው ብሎ ክሪቲሳይዝ እንደማድረግ ነው። ጆሴፍ ስሚዝ ይዞት የመጣው መጽሐፍ የእሱ እምነት የእሱ ፍልስፍና በሚሊየንስ ተከታዮች አሉት። ቁርአኑ ስላልተጻፈ ቁርአን ዋሽቷል፣ የሰው ፍልስፍና ነው የሚል አርጉመንት መስራት ነው። ዋናው ነገር ግን ምንድነው? እሱ እኛ እናንተ በአንድ ያዳል ኢብራሂም፣ እኛ እናንተን የምናያችሁ ምንድነው? አህዛብ ናችሁ። በቃ ሰው አህዛብ በሙሉ ውስጥ ትካትታላችሁ። የእግዚአብሔር ልጆች አይደላችሁም እናንተ። መጽሐፉ የሚናገረው ምንድነው አለው? እኛ መጽሐፉ የሚናገረው ምንድነው? ዘሆል ሁሉንም የሚያካትት ነው። ማንን? አማኝ ያልሆኑትን ሁሉንም የሚያካትት ነው። ሁላችሁም አማኝ አይደላችሁ። አማኝ ካልሆናችሁ ጠላት ቢያሳድድ መርቀው። ሁሴን ብቻ አይደለም፣ ሌላኛውም ማንኛውም ሌላኛው ከክርስትና ውጭ የሆነ በሙሉ እኔም ቢያሳድደኝ ጸሎት እንዳደርገለት፣ ቢራብ እንዳበላው፣ ቢጠማ እንዳጠጣው፣ ይሄን ቢረግመኝ እንደመረቀው ለሁሉም ነው የተሰጠው፣ ለሁሉም ነው። ስለዚህ ይሄ የሚያሳየው እንደውም ምን ያህል መጽሐፍ ቅዱስ የእውነት የፈጣሪ ቃል መሆኑን የሚያሳይ ነው። ቢያሳድድ መርቀው። ሁሴን ብቻ አይደለም ሌላኛውም መምህራኑ በነገራችን ላይ መምህር ካሉ እዚህ ጋር ሁሉንም ነው የሚያማክለው። ሙስሊም፣ ክርስቲያን ምናምን ሌሎች አምላኪዎች ምናምን እንደዛ አይደለም መጽሐፍ ቅዱስ የሚናገረው። ሲጀመር እስልምና ያው በጊዜው አልነበረም፣ ሙሐመድም አልተጸነሰም፣ እስልምናም አልተወለደም። በዚህ ይሄ መጽሐፍ ተጽፎ ባለቀበት ሰዓት ማለት ነው። የመጣው ከ610 ዓመት በኋላ ስለሆነ ማለት ነው። ግን ምንድነው ወደፊት እንኳን ብዙ የተለያዩ ሀሳብ ያላቸው እምነቶች እንኳን ቢመጡ እነሱንም ሁሉንም የሚያጠቃልል እንደሆነ የመጽሐፍ ቅዱስ ክፍል ግልጽ አድርጎ ይናገራል። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከሰዎች ሁሉ ጋር ሃይማኖት ጠቅሰህ፣ ቤተ እምነት ጠቅሰህ፣ ዘር ጠቅሰህ፣ ቀለም ጠቅሰህ፣ ጥቁር ነጭ ምናምን እያልክ አይደለም እንድትኖር የፈቀደልህ። ከእያንዳንዱ ሰው ጋራ በሰላም እንድትኖር መጽሐፍ ቅዱስ አስቀድሞ ተጽፏል፣ እስልምና ከመምጣቱ በፊት ማለት ነው። ስለዚህ የግድ የአንድ ቤተ እምነት ጠቅሶ ከዚህ ጋር በሰላም ኑር፣ ከዚህ ጋር በሰላም አትኑር የሚለው እስልምና ብቻ ስለሆነ ማለት ነው። ምክንያቱም አይሁዶችና ክርስቲያኖችን አላህ ያጥፋቸው እያለ የሚራገመው እስልምና ስለሆነ ቀጥታ ስማችንን ጠርቶ ኢማጂን እንግዲህ ቀጥታ ክርስቲያኖች ብሎ ቀጥታ አይሁዶች ብሎ አላህ ያጥፋቸው የሚል እርግማን ይሄ የሃይማኖት መጽሐፍ ብለው የሚከተሉት ሙስሊሞች እዛ ውስጥ ተካቶ ያነቡታል። ዛሬ እንግዲህ ቀን በቀን ያንን ሲያነቡት፣ ያንን ሲቀሩት፣ በጸሎት ሰዓት ያንን ሲሉት እንዴት ክርስቲያኖች ላይ ተደጋጋሚ ጥላቻ ሊኖራቸው እንደሚችላቸው ልባቸው ውስጥ ከዚህ መርዳት እንችላለን። ምክንያቱም አንድ ነገር በጣም ደጋግመህ በተናገርከው ቁጥር፣ ደጋግመህ ውስጥ ባስገባው ቁጥር ልብ ውስጥ እየተደረተ ነው የሚመጣው፣ ጥላቻውን በዛው ልክ ስለሆነ ማለት ነው። ስለዚህ አይሁዶችና ክርስቲያኖችን አላህ ያጥፋቸው እያሉ ሙስሊሞች በየቀኑ እንትን በሚሉት ቁጥር ክርስቲያኖች ላይ ያላቸው ጥላቻ እንዲያውም አላቅም ብቻ ይሄ አብሮ መኖሩ ይዞን ነው እንጂ ይሄ በጣም እጅግ አስቸጋሪ ከሰዎች ጋር መኗኗር የማይችል መጽሐፍ እንደሆነ እናውቃለን። ቁርአንኛ ይሄ እንግዲህ እግዚአብሔር ከዚህ ጨለማ ያውጣችሁ፣ ሌላ ምንም አይደለም። እኛ በዝንጀሮ እጅ ነው የተጻፈው ብለናል እንዴ? ቆይ በዝንጀሮ እጅ ነው የተጻፈው ብለናል እንዴ? በሰው እጅ ላለመጻፉ ማስረጃ ታመጣልኛል ይላል መጽሐፍ ቅዱስን። እኛ ዝንጀሮ ጻፉት ብለናል። አንተ ቁርአንን ቺምፓንዚ ነው እንዴ ጻፈው? ኦኬ የአንተ መጽሐፍ ቅዱስ ቁርአን ሰው አይደለም የጻፈው።
መጽሐፉን ያወረደው አላ እኔም ቆይ ማንኛው ነው እያወራለሁ? ማንኛው ነው? ሀቢብ። ኧረ የሀቢብማ ለየት ያለ ነው። በእናታችሁ እስኪ ለውስጣቶቹ ማድረሱለት ረካርድ አድርጉና ቁርአን በሰው እጅ አልተጻፈም ነው እያልከን ያለው? ስለዚህ ጎበዝ ልስን ጎበዝ። ስለዚህ አላህ ጽፎ ነው ለመሐመድ ያወረደለት እያልከን ነው? አዳምጭሃለሁ። አላህ ጽፎ ቆይ አላህ ጽፎ አይሰማም እያሉ ነው። ሚዩትን አንሳው። ቆይ እንደገና ላክልህ። ሚዩትን አንሳው እስቲ አንሳው። ነው ሚዩት ያደረግኩ ከስር እየተሰማ ስላልሆነ ነው። አይሰማም እያሉ ስለሆነ ነው። ሚዩትን አንሳውና እንደገና እንትን በለው። አይሰማም እያሉ ነው። ደግመህ ግባ። እሺ እንትን በልና ከስር እየተሰማቸው አይደለም። ወይ ማይክን አንዴ ዝጋውና አንሳው ድጋሚ ከፈለክ ደግመህ ግባ። ከስር ላሉት እየተሰማ አይደለም። ደግመህ ላክ። ለእኛ ይሰማናል። ከስር ላሉትም በቃ ለየት ይላሉ። ከሁል ቀን በቃ መስጊድ ላይ የተነገራቸውን ተረት ተረት ዘዋት ይመጡና ብራንድ እንደሆነች ነው ዘዋት የሚመጡት። እኔ ያሳዝነኛል አንዳንዴ። አይደለም እፎይ፣ ሴት ልጅ በገጀራ ትመታ የሚለው መጽሐፍ ምን ነበር? ቁርአን ሐዲስ ነው። ልክፈትልህ። ሴት ልጅ በገጀራ ትመታ ትፈረድ የሚል አለ። ላሳየህ ልክፈትልህ። ሐዲስ ቅዱስ ላሳየህ ነው። ሐዲስ ነው። ላሳየህ ከመጽሐፍ ቅዱስ ላሳየህ ወይ ቅድሚያ ጠየቀኝ አይደለ? ሆዷን በገጀራ የቀደዳትን ላሳየህ ከአንድም ሁለት ሶስት ቦታ በቆንጨራ ትመታ የሚል አለ መጽሐፍ ቅዱስ ላይ ላሳየህ ወይ ነው የምልህ። ቆይ እኔን ትስማማለህ? ቅድሚያ ጠይቀኸኛል። ምንድነው መጽሐፉ ላይ ኛል እኔ ላሳየህ። በቃ የለም ብለህ ካመንክ ትልቁ ላይ አድርገኝ። ቅድሚያ እኔ ላሳየህ አልኩህ እኮ እንዴ። ኖ እኔ ነኝ የጠየቅኩህ እኮ ስለጠየቅከኝ ማለት ነው። ምን አጥፍታ ነው የምልህ። ምን አጥፍታ ነው ከባልህ ጋር ሚስት ሽብል እንትንን አባወራህን ጨበጥለችበት በሰዓቱን ላቃጥሏት ይላል እኮ። በሰዓቱን ላቃጥሏት ይላል። አይ ነው እኔ ምን እንደሆነ የሚገባኝ ነገር ያለ የጭቅላ ቀላል ለምትጠቅሳቸውን ጥቅሶች ያውቃቸዋለሁ። እና አዘጋጃቸውና ጠብቀኝ እመጣለሁ አይልም። በእሳት አይልም። አዘጋጃቸውና ጠብቀኝ እመጣለሁ፣ መልስ እሰጥሃለሁ። ሀቢብ ቀጥል። እንትን ነው ሜይ ቢ ይሄ ቪክቲም ከሆንክ በልይቷ ምክንያት ቪክቲም ከሆንክ ሶሪ አይፍል ሶሪ። ልይቷ ቅጣት አላገኘች እንደዛ አድርጋ ከሆነ በቆንጨራ ተቆር ቪክቲም ሶሪ አይፍል ሶሪ። አይ ነው ኬት ኮት እንደምታደርገው ስለማውቀው ለምን እንዳመጣውም ስለገባኝ አይ ነው። እና አዘጋጀው። ለማንኛውም እመለሳለሁ። ቀጥል ሀቢብ። ሚውት አታድርጓ። ሚውት አሁን ይሰማችኋል? እስኪ አውራ። ቆይ ሀቢብ ይጨርስ አንዴ ትቀጥላለህ። ሀቢብ ቆይ አንዴ። ፋይሰል እኮ ተረጋጋ፣ ጠብቅ ተራን። ሀቢብ ይሰማል? እኔ ጋር ነው የማይሰማኝ? ሀቢብ አሁን ትሰማለህ? የኔ ነው የሱ ነበር የማይሰማው? እሱ ነበረ፣ ግን ከዛ በኋላ ማይኩን ከፍቶት ነበረ። መጀመሪያ አልከፈተው ነበር። ኔትወርክ መሰለኝ ከስር አይሰማም የሱ ይላሉ። እስቲ ያ ኦኬ። እሺ ማንኛው ነበረ? ሙሳ አለ አለ። እንዴት ነው? ሰላም ነው። እንዴት ነህ? አለን። ኦኬ ቶፒካችንን ሰምተዋል?
አይሰማም ይላሉ። የኔ አይሰማም? አልሰማሁትም። የእሱ ነው እፎይ፣ ያንተ ይሰማል ነው። ኦኬ እሺ፣ ቶፒካችንን ሰምተዋል? ጥያቄያችንን ሰምተዋል? ምን ነበር? በረመዳን ለክርስቲያኖች ምግብ ማብላት ይቻላል? ጸሎት ማድረግ ምናምን ይቻላል ለክርስቲያኖች? እስኪ እና ያይዘ ነገር ለምን አይቻልም? ምን ችግር አለ? ኦኬ ለምሳሌ መራገም ነው የሚቻለው ወይስ ዱዓ ማድረግ ነው የሚቻለው ለክርስቲያኖች? ሂዳያ እንድትጥሉ አደርጋለሁ። መቼ አላህ ያጥፋቸው እያልክ ትጸልያለህ ወይስ አትጸልይም? ቁርአን ትቀራለህ አይደል? አላህን የሚዋጉት ናቸው እነዛ። አይ የሚዋጉት አይደለም። የሚዋጉት የሚል አንድ አለ። እስኪ ሙሐመድን የተዋጉት ክርስቲያኖች እስኪ አንድ ማስረጃ አለ? የሚዋጓቸውን ክርስቲያኖች እንደዛ ብሉ የሚል አንድ ማስረጃ አለ? አይ እርግማን ማለት ቁጣ እኮ ነው። ታውቃለህ፣ የፈጣሪ ቁጣ ነው፣ ያለ ቁጣ ነው እኮ። ስለዚህ አላህ ያጥፋቸው እያልክ እሱ ቁጣው እንዲወርድባቸው ትረግማቸዋለህ፣ ለሌሊት ለሰላት ስትነሳ ማለት ነው። አላህ እንግዲህ ባወረደው ቁርአኑ ነው ገብቷል። በአላህ ላይ ድንበር ነው የሚያልፉት። አላህን የሚሳደቡ ወርዶባቸዋል ቁርአኑ። ኦኬ እሺ ተመልሻለሁ። ይቅርታ በጣም ስልክ እያስወጡኝ ነው። ኦኬ ለቀቄ እንደሲር ቤቱን ጥለወጣ እናንተ ያስወጣኝ አይገርምም ስልክ። እሺ ሙሳ አለ? ሙሳ የቴክኒክ ችግር። ኦኬ ቀጥልሻው። እንደፈለኩት አቃለ ምን እርግማማት ቁጣ ነው፣ ያለ ቁጣ ነው እኮ። ምን እያልክ ነው የምትረግማቸው? የአላህ ቁጣ ይውረድባቸው እያልክ ነው? ቁርአኑ ነው የሚለው እኮ እነዛ አላህ ላይ ድንበር ላለፉት። ስለዚህ አላህን አያመልኩም ብለህ ለምታምናቸው ወይም ደግሞ ሙሐመድን መልእክተኛ አይደለም የሚሉ ክርስቲያኖች ለነሱ የአላህ ቁጣ ይውረድባቸው እያልክ ለሰላት ላይ እንደዚህ እያልክ ትጸልያለህ ማለት ነው። ማለትም ዱዓ እንትን ታደርጋለህ። ታዲያ ምን ያኑራችሁ ቢሄድ ወላርግልን? ኦኬ ያኑራቸው መባል የለበትም፣ ክልክል ነው። ያጥፋቸው ነው ማለት ያለብህ። አይ በእድሜ ማኖር ሳይሆን አይ በህይወት ማጥፋት አይደለም፣ በህይወት አይደለም። ለዛ ለአኺራ ቤት ነው እንጂ ለዚህ በዱንያ አይደለም። ለአኺራ በምንድን ነው? እዚህ ምድር ላይ ምናምን አይደለም እኮ የዛ ቁጣው ነው መቼም። ኦኬ ጓደኛ መሆን ትችላለህ ከነሱ ጋር ሙሳ፣ ጓደኛ መሆን ትችላለህ ከክርስቲያኖ ጋር ጓደኛ መሆን ትችላለህ። ምን ችግር አለ? አጋር ወዳጅ ማድረግ ትችላለህ። ሰላማዊ መንገድ መኖር እንችላለን። አዎ ኦኬ ቁርአኑን እስኪ አንብበው እስኪ አንዴ ሱራ 3:28 አንብበው እስኪ። ምንድን ነው ያንተ ጥያቄ? ሀቢብ ነህ? ሀቢብ ሚውት አድርገህ ነው የምታወራው፣ ከስር ላሉት አይሰማም። እሺ እንዲህ አድርግ። እሺ ከቲክቶክ ውጣና ተመልሰህ ግባ። ነው የተሰማ፣ ከስር ላሉት ነው እኮ ለእኛማ ይሰማል።
ከስር ላሉ አሀ ቆይ ውጣና ግባ፣ ተመልሰ ግባ። ውጣና ከቲክቶክ ከዚህኛው እንትኑ አንድ ያጥፋውና ተመልሰ ግባ። ከስር ላሉ ካልተሰማ እኛ ብቻ እንድናወራ እኮ አይደለማ። በዚህ ክርስቲያን ይመስገነው አይደለም። እኔ ኦርቶዶክስ አይደለሁም። በእርግጥ ግን ደግሞ የማርያም ልጅ እኮ ይላል ፕሮፋይል። አዎ ይላል። አዎ አውቃለሁ። ደስ ይለኛል። ለዛ ነው ሐዋርያት ነኝ እና የኦርቶዶክስ ክርስቲያን አለው መፈሰት ከጀመርኩ በጣም ቆይቻለሁ። ኦኬ አሁን ሙስሊም ነሽ እህታችን? ምንድነው ፕሮፋይልሽ? ማርያም ነው የሚለው። አዎ መፈሰት ሐዋርያት ምን ነው? በጣም ቆይቻለሁ። የኦርቶዶክስ መዝሙር ኦኬ። ግን ደግሞ ምን ነበር በፊት እምነትሽ? ሐዋርያት። ኦኬ ኦኬ። ስለዚህ ክርስትና ወደ ኦርቶዶክስ መምጣት ፈልገች ነው? አዎ በትክክል። መልካም ኦኬ። ማን አለ? ፎሎ አድርጊን። እሺ በውስጥ ጻፊልን። አድርጋለሁ። እሺ እናወራሻለን። ኦኬ። በፊት ኦርቶዶክስ ነበር ነው? በፊትም ሐዋርያት ስራ ሐዋርያት ስራ ላልኩ ጂሰስ ወይም ሐዋርያት ነሽ? አዎ በፊትም ማለት ነው። ሐዋርያት ነበርኩ። ኦኬ። ሻሃዳ ሲዛት እንጂ የኦርቶዶክስን ሻሃዳ እንስማው። እኛ ጋር እንደዛ አይደለም እኮ ብሮ፣ እኛ ጋር እንደዛ አይደለም። ሻሃዳ የሚባል ነገር የለም። ትማራለህ። ምን ማለት ነው? ሐዋርያት የሚባሉት ኦንሊ ጂሰሶች ማለት ነው አይደለም? በተለምዶ ሰባሌዎስ የሚባሉት ማለት ነው። የኦርቶዶክስን መልቀቅ ከጀመርኩ ቆይቻለሁ አለች። የኦርቶዶክስን መልቀቅ ከጀመርኩ ቆይቻለሁ። ሐዋርያት ነበርኩኝ። ገፍታችሁ ሐዋርያት ወይም ኦንሊ ጂሰሶች ሞዳሊዝምን ነው ያምኑት። አብም ወልድ መንፈስ ቅዱስም ያው አንድ አድርገው እንትን የሚሉት አይ ቲንክ ሰባሊዮስ ወይንም ደግሞ ሞዳሊዝምን እንትን የሚሉ የተመታ አስተምሮ ነው። የተመታ ነው። ኦኬ በውስጥ እንትን በይልን። እሺ መምህር እንፈልግልሻለን። ኦኬ ወደ ቶፒኩ ግባ ክርስቲያን። ሙሳ ቀጥል፣ አንብበው ይሄን ሱራ 3:28 ጓደኛ ማድረግ ትችላለህ ወይ ብለህ ነበር ያቆምከው። ሙሳ አለ? ክርስቲያኖቹም ጓደኛ ማድረግ ትችላለህ? ጓደኛ ረዳት ማድረግ ትችላለህ? ሃይማኖታዊ ጉዳይ እኮ ጓደኛ ረዳት ማድረግ ትችላለህ? ኦኬ ስለዚህ እንኳን ደስ አለህ፣ ከእስልምና ወጥተሃል ማለት ነው። ይሄ እኮ ስለ እምነት ነው እኮ እና እኔ ስለምንድን ስለ ፖለቲካ አላወራሁ፣ ስለ እምነት ነው እያወራ ያለሁት ወንድማችን ሙሳ። ክርስቲያኖችና አይሁዶችን ጓደኛ ታደርጋለህ ስለ አዎ አልከኝ። ስለ እምነቱ በነብዩ መኖር እንችላለን ተግባብተን በፍቅር ከጎረቤታችን ጋር ከክርስቲያን ጋር። ወይ ጓደኛ ረዳት ማድረግ ትችላለህ? እነዛ እኮ ሚስጥር ወደዛ ወደዚህ ለሚያደርጉት ናቸው። የምን ሚስጥር ነው ወደዛ ወደዚህ የሚያደርጉት? አሁን መሰለህ ስለ እምነቱ ጉዳይ አሁን እነዛ አላህን ለሚያወጉት ምናምን ጓደኛ አትሆንም አንተ። አላህን ለሚወጉት እስልምናን ለማጥፋት ጥረት ከሚያደርጉት ጓደኛ አትሆንም። እስኪ ክርስቲያኖችን ለማጥፋት ሙስሊሞችን ለማጥፋት ቆይ አንዴ ሙሳ፣ ሙስሊሞችን ለማጥፋት የሚመጡትን እነሱን ጓደኛ እንዳታደርጓቸው፣ ነገር ግን ሙስሊሞችን ለማጥፋት የማይመጡትን ጓደኛ አድርጓቸው የሚል እስኪ አንድ ማስረጃ አስተኝ። እስኪ የለየበት ሰላማዊ መንገድ እናንተ ሊዋጓችሁ ድረስ በሰላም ይኸውልህ ስማ እነዛ ተጋደሏቸው የሚለው ላይ ማለት ነው። ሰላማዊ ለሆኑት ግን በሰላማዊ ኑሮ አይልም ቁርአን ላይ እኮ። እነዛን ጓደኞች ማድረግ ትችላለህ ወይ? ሃይማኖትን ልተዋጋ ብቻ ነው አንተ ጓደኛ ማድረግ ትችላለህ? ለምሳሌ እስልምናን የማይዋጋ ክርስቲያን ግን ኖርማል። አዎ እሺ ማስረጃ ስጠኝ።
አያመጣልህ ችግር ጠይቅ ያመጣልህ። ግን ሙፍቲ የጳጳሱ ጓደኛ ነበሩ አጥለው ተፈቃቅሮ ሙስሊም እኮ ከሁሉም ጋር እንዲኖር ነብዩ ሰለላሁ እንዴ ማስረጃ ይዘናል አስተምረው ይድናቸው ወደ ይሄን ላንብብልህ። ምዕመናን ከካህዲዎች ከምዕመናን ሌላ ረዳት አድርገው አያዙ፣ ሙስሊሞች ካህዲዎችን በፍጹም ረዳት አድርገው አያዙ ይላል። ይህንን የሚሰራ ሰው በአላህ ሃይማኖት ውስጥ አይደለም። ልክ ነው። ስለዚህ ካህዲዎችን ጓደኛ አድርገህ መያዝ አትችልም። ልክ ነው መሰለህ ረዳትን ታዲያ ምን መሰለህ አንተ ስለ እስልምና የሚዋጋ ሰው ጓደኛ አድርገህ ትይዘዋለህ እንዴ? ኖርማል የሚዋጉ ይላል። የሚዋጉ ነው የሚለው ወይስ ካህዲዎች ሆኑ የሚዋጉ ነው የሚለው? ይሄ በደንብ አንብበውና አስረዳኝ። ጠላት ለሆኑት እኮ ነው የሚለው። አንብበውና አስረዳኝ። የቱ ጋር ነው ጠላት የሚለው? ጠላት ለሚለው እኮ ነው የሚለው። የቱ ጋር ነው ጠላት የሚለው? አንብብና አስረዳኝ። ማለት ፊት ለፊት ተከፍቶ እንኳን አትዋሹ ሙስሊሞች። በውስጥ አዋቂነት አለ። በቃ አንተ ጠላት ነው። ጠላትም ቢል እኮ ችግር የለውም። እኛ ክርስቲያኖች እኮ ለሙስሊሞች ጠላት ነው የሚለው ቁርአኑ። እነሱ ለእናንተ ጠላቶች ናቸው። በአላህ ስላላመኑ ጠላት ናቸው ይላል። በአላህ ለማመን ጠላትነት ነው። በውስጥ አዋቂ እዛ ጋር ለምሳሌ ምዕመናን ካዲዎችን ምዕመናን ካዲዎችን ምትለው ጋር ጠላት የሚዋጓችሁ ምትላለች። ከላይ የሚዋጋችሁ ምትላለች፣ ከስር ደግሞ ጠላት ምትላለች። ቆይ እኮ ከላይ ምን ማንኛው ነው የሚደረገው? አዳምጥ። ከላይ ምን አለች? ከላይ ጠላት ምትላለች፣ ከስር ደግሞ ምን ምትላለች? የሚዋጋችሁ ምትላለች። ስለዚህ ከማመን ሌላ እነኝህን ምን ማድረግ አይቻልም። ረዳቶች ማድረጋች አድርገው መያዝ አይችሉም። እነዚህ እኮ ሙናፊቅ ነው የሚባሉ ሙናፊቅ ነው የሚባሉ እኮ እነዚህ ምን ማለት ነው? መጀመሪያ ክርስቲያኖች ሙናፊቅ ይባላሉ አይባሉም? ክርስቲያኖች ማለት ነው እኮ ክርስቲያኖችም ማለት ነው አይደለም። ሙስሊም ነን ብለው ነው እንጂ በእናንተ አምነናል ብለው አውቀው እንዲህ ምን መናን ይላል? ምን መናን ካህዲዎች ይላል እኮ። ስለዚህ እነኚህ ሙስሊሞች ናቸው። አዎ የሙስሊም ሙናፊቅ የሚባሉ አሉ። አከፍ በልና እስቲ አንተ እንዳልከው ሙስሊሞች ናቸው ብሎ የፈሰረልን ማስረጃ አንተ እስቲ። ሙናፊቅ እኮ ነው ያልኩ። ሙስሊም አማኝ ነው። ማስረጃ እኮ ሙስሊም ነን ብለው ግን ሙስሊም መጽሐፍ ገልብጬ ወይ ለሌላ ቀን ቅጠረኝ። አሁን ባሁን ከየት አመጣዋለሁ? ታዲያ ዝም ብለህ ለምን ታወራለህ ራስህን? አሁን 5,000 ሰው እኮ ሲሰማህ ኢብራሂም እውነት ያወራህ እኮ ነው የሚመስለው። እውነት ያወራህ የሚመስለው አለ። ምን መናን ይላል? በእርግጥ እኔ ቤት እፎይ ክርስቲያን ከፍ አድርጎ ነው። ቆይ ምዕመናኑማ ረዳት ማያደርጉት ናቸው። ረዳት ማድረግ ማይችሉት ናቸው። እነኛ ግን መናፍቃኖቹ ሙስሊሞች ናቸው አልከን። አሁን አንተ ስታወራ ከስር የተወሰነ ሰው ሜይ ቢ 1-5 ሰዎች ዛሬ ገና ያዩን እውነት ያወራህ ሊመስላቸው ይችላል። ይሄ እኮ መገመት አያቅትም። ምን መናን ስለሚል ማን ያለ እስቲ ኢብን አባስ ነው ያለ፣ ያለሌን ነው፣ ኢብን ከሲር ነው፣ አስውጢ ነው፣ ማን እስቲ ጠባሪ ነው ይሄን ያለ እንደዛ አለ። እስቲ የትኛው ቁርአኑ አይልም እንደ የትኛው ሙፈሲር ነው እንደዛ አለ? እስቲ በሙፈሲሮች ልስማማለህ ብዬ ነው። ቁርአኑ ስለማይል እንደው እስቲ እንዳንተ የሚቀራረብ ያለ ሙፈሲር ማን ነው? ነው ያንተው አባትህ ነው የፈሰረው ለህሊና ለህሊናንተው ደስ ይላል። ስለዚህ አንተ ለምን አንተ ሙፈሲር አናደርግህም? በቃ አንተ ሙፈሲር እንበልና የመጽሐፉን ስም ምን እናደርገዋለን? የህሊና ተፍሲር ብለን ለህሊና ተውት የሚባል በኢብራሂም የተጻፈ የህሊና ተፍሲር እያንዳንዱ ላይ
ምን ይሆናል ገብተህ ልናነባው ሲል ለህሊና አይተውም ይብል ማብራሪያው ያ ኢብራሂም ሜቢ ግን አንተ እንዳልከው ጭራሽ የትኛውም ተፍሲር አላለም። ነገር ግን ያ ቁርአን በቁርአን ስለሚፈሰር ራሱ ከሃዲ ያላቸው እነዛ አይሁዶችና ክርስቲያኖች ናቸው። አንዴ ሙሳ ከሃዲ ያላቸው አይሁዶችና ክርስቲያኖች መሆኑን ደግሞ እዛው ሱራ 5 ላይ ሱረቱል ማኢዳ 51ኛው አንቀጽ ላይ አይሁዶችና ክርስቲያኖችን ረዳት አድርጋቸው አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸው፣ ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው ከእነርሱ ነው። አይሁዶችና ክርስቲያኖች ከሃዲ ናቸው፣ እነሱን ጓደኛ የምታደርግ ከሆነ ልክ እናንተም እንደነሱ ከሃዲ ትሆናላችሁ ብሎ እዚህ ጋር ይደግምልሃል ኢብራሂም። አሁንስ እዚህ ላይ ሐሳብ አለ ጭናቸው እነዛ ሙናፊቆች ከእናንተ ጋር ነን ይሉና መልሰው ደግሞ እዛ ደግሞ ከእናንተ ጋር ነን ይላሉ። ይሄው አይሁዶችና ክርስቲያኖች እኮ ናቸው። ክርስቲያኖችን አይልም ሙናፊቆች ከሃዲ ናቸው ይላል እኮ። ስለዚህ ቅድም አንተ ሙስሊም ሆነው ሙናፊቆች ናቸው እንጂ ክርስቲያኖች አይደሉም ብለህ ነበር አይደል? እንደዛ የተባለው ይሄው እዚህ ጋር ደግሞ ክርስቲያኖች ናቸው ብሎ ነው ያመጣል። አንተ ቅድም አጭበርብረሃል ማለት ነው። ለህሊና አይተው ያልከው እዚህ ጋር ቁርአኑ ፈስሮልሃል። ህሊና አላዋጣችም ለጊዜው ኢብራሂም፣ ሌላ ጊዜ እንጠቀማታለን አይሻልም? ኦኬ ሌሎቻቸው ይቀጥሉ መሰለኝ። አይ ቲንክ በክርስትና እምነት የሚዋጋ ወዳጅ ይቻላል በክርስትና እምነታቸው የሚዋጋ ወዳጅነት ምንድን ነው? በቃ ተዋጋኝ ብለህ ጠላት አታደርገው። ጉርብትና ወይ ደግሞ ሚስጥር ምናምን እንድትነግረው ችግር የለውም። አንተ እምነት የሚዋጋ ሰው ነው ጓደኛ ወዳጅ ታደርገዋለህ። ከዛ አልፌ ጸሎት አደርግልሃለሁ፣ ብትራባ እበላሃለሁ፣ ብትጠማ እጠጣሃለሁ። ከዛ አልፌ እየወጋኸኝ እንኳን ማለት ነው። እምነትን የወጋው ያ ቅድም እኮ ስናነብ ቀኝን ለመጣ ግራ አንስተው ግራ ለመጣ የሚለው እንደዛ ነው። ያ ምክንያቱም ክርስቶስ በመስቀል ላይ ያስተማረን ክርስቶስ ያስተማረን ምንድነው? እሱ መልካም እንድናደርግላችሁ ነው። መልካም እንድናደርግ አስተምሮናል። ዋና ጠላታችን፣ ዋና ውጊያችን እናንተ ላይ ያለውን ወይንም ደግሞ የሚዋጋን የእሱ አዛዥ ዲያብሎስን ነው። ዋና ጠላታችን እሱ ነው። ዋና የኛ ጠላት ሰዎችን ተጠቅሞ ሰዎች ማኒፑሌት አድርጎ ሰዎች እንዲገደሉ፣ ሰዎች እንዲሳደዱ፣ ሰዎች እንዲወጉ የሚያደርገው ማን? ዲያብሎስ ነው። ውጊያችን ከደምና ከስጋ አይደለም፣ ከዚህ ዓለም አስገዢ የሆነው ከሴጣኑ ጋር ነው። ያ ሴጣን ስጋና ደም የለውም። ስጋና ደምን ተጠቅሞ ግን በሰዎችን ተጠቅሞ ውጊያ ይከፍትብናል ማለት ነው። ስለዚህ ዋና ጠላታችን እኛ ማን ነው? ሴጣን ነው ማለት ነው። ግራም ቢመታ ቀኝ ትሰጠዋለህ አንተ? ምን ቀኝን ልመታ አስበህ ነው? ልመታ ቀኝ ትሰጠኛለህ? እንደዛ አስበህ ነው ወይ? ትሰጠኛለህ? ግራን ለመታ ቀኝ ትሰጠዋለህ? አይ ታዲያ ምንድን ነው ግራን ለመታ ቀኝን ስጠው የሚለው? አንዱ ልጅ ቢመታ ግራን ለመታ ቀኝን ስጠው። ያ አሁን ግራን ለመታ ቀኝን ስጠው ከሃይማኖት አንጻር ምንድን ነው እሱ? ምንኛ ነው እስኪያስበው? ኦኬ መልካም እሺ 2007 ወደ ኋላ ልመልስህ። ሊቢያ ላይ ልውሰድህ እና 30 ኦርቶዶክሳውያን ስታረዱ ታስታውሳለህ? ማለት ነው። ምን ቆመው አዩ በቀረዱን ብለው ይታረዱ ቆመው ማየት ምናቸውን የሰጡት? ምናቸውን የሰጡት? አንገታቸው ያ አንገታቸውን ድረስ ይሰጣሉ ማለት ነው። ህይወታቸውን ድረስ ይሰጣሉ ለሃይማኖታቸው ሲሉ እስከዚህ ድረስ ይሰጣሉ። እነሱ ግን ያ እንሰጣለን እኛ። እነሱ ግን እንሰጣለን። እነሱ ግን ያ እሰጣለኝ። ታገኘኝ እኮ እንደምታርደኝ አውቃለሁ። ታገኘኝ አንተ ራስህ አታርደኝ የምታገኘኝ ሙሳ ሳትዋሽ አታርደኝ የምታገኘኝ
አትዋሽ። ትገለኛለህ ብታገኘኝ። ማጥፋት ወላሂ ከባድ ወንጀል ነው። እሱ ሙስሊምን ከሆነ ነው። ሙስሊምን ነፍስ ማጥፋት አይችልም። በሶስት ምክንያት ነው እንደዚያ። ቆይ በሶስት ምክንያት ካልሆነ ሙስሊሙን ቆይ የሆነ ቤት ቆይ እስልምና ነው የማይችለው። እሱም ደግሞ ዘማዊ ከሆነን ከእምነቱ ከወጣ እና ደግሞ አንደኛ ምንድነው በዛ ምክንያቶች ይገደላል። ሙስሊምም ቢሆን ከሃይማኖቱን ከቀየረ ዘማዊ ከሆነ አግብቶ ዘማዊ ከሆነ መስፈርት አለው። ምንም መስፈርት የለውም። ሃይማኖቱን ከቀየረ ቀጥታ ይገደላል። ቻሌንጅ ታደርገኛለህ? የዛን የስድስተኛ ክፍል ኡስታዝ ዘመተ ነው ና የዛን ስድስተኛ ክፍል ፈተዋ ዘመተ ቆይ የዛን ስድስተኛ ክፍል ፈተዋ ዘመተ እኔ ጋር ቻሌንጅ ልታደርግ ነው? አንድ ማስረጃ ካልተዋጋ አይገደልም ሃይማኖቱን የሚል አንድ ሐዲስ አንጣ። አንድ ብቻ የዛን የስድስተኛ ክፍል ኡስታዝ ፈተዋ ዘው መጥቶ አንድ ብቻ። እኔ ከ50 በላይ ሰጣለሁ። ቀጥታ ሃይማኖቱን እንደቀየረ እንደሚታረድ እንደሚገደል ከ50 በላይ ሐዲስ ሰሂህ የሆኑ ከቡሃሪ ከሙስሊም ከናሳይ ከአቡ ዳውድ ከሁሉም ሐዲስ ሰጣለሁ። አንድ ብቻ ሃይማኖቱን ካልተዋጋ ሃይማኖቱን ቀየሩ አትግደሉት የሚል አንድ ብቻ የዛን የስድስተኛ ክፍል ኡስታዝ ፈተዋ ዘው መጥቶ ነው። ጋይድ ቀጥል። ኡስታዝ ተሆነ እኮ ይገደላል። እፎይ ቆይ ኡስታዝ መሆን ጉዳይ አይደለም። ኡስታዝ ስለሆነ አይደለም። ኡስታዝ ሆነ ምእምን ሆነ በክርስቲያን ይገደላል። ቆይ በክርስትና አይገደልም። በደንብ አስተውል። ኢየሱስ ሊነግስ ያልፈለገ ትረዱልኛል አለም እንዴ? ቆይ አሁን ማስረጃውን አንተ የምትጠቅሰውን መልስልሃለሁ። አንድ ማስረጃ ኢየሱስ አምጡና ረዱልኛል አለም እንዴ? አላለም። ሊነግስ ያልፈለገ ረዱልኛል አለም ኢየሱስ። አንተ እንደምትለው አይደለም የሚለው። ረዷቸው እኮ አላጠገባቸውና ረዷቸው አይደል? ሊነግስ ያልፈለገ አሁን አላለም። እሱ አላለም። ክርስቶስ እንደዛ አላለም። በመጀመሪያ ደረጃ ኮቴሽን እንኳን ልመድ። ስንተኛ ክፍል ነው? ስንተኛ የተማርከው? የማይፈልጉ አምጡና ረዷችን ብሏል ኢየሱስ አላለም ትላለህ እንዴ? ስንተኛ ክፍል ነው የተማርከው? እስከ ስንት ነው የተማርከው? ከስድስት ቆይ ከኡስታዝ ከፍ ብላል። ከስድስተኛ ክፍል ከፍ ብላል። አሁን መሰለኝ ትችቱ ተዋዚ ያለውን ቆይ ምክንያቱም አንተ ላይ የምትጠቅሰው ጥቅስ ሉቃስ ወንጌል ላይ የሚገኘው ኮቴሽን ነው፣ ትምህርተ ጥቅስ። ንጉሱ እንዲህ አለ ብሎ ክርስቶስ ተናገረ እንጂ ራሱ አልተናገረውም። ኮቴሽን ነው፣ which is ሜታፎር ነው፣ ምሳሌያዊ ነው። ትእዛዝና ኮቴሽን ለይ ቅድሚያ። አንድ ንጉስ ነበረ፣ እንደዚህ ያደረገ እንደዚህ አለ ብሎ ኮቴሽን ነው የተናገረው ክርስቶስ። እንደዚህ አለ ብሎ ተናገረ። አሁን አንተ በሸሪያው መሰረት አይገደልም ሐዲሱ እንደዛ አይልም ብለህናልና ሃይማኖቱን ቀይሮ አይገደልም ካልተዋጋ ብለሃልና አንድ ሐዲስ አንጣ እስቲ እንደዛ የሚለው። አብርሃም ለጥሎሽ 100 ሸለፈት ለምን ቆርጦ አቀረበ? ተረት አብርሃም ቅድሚያ የሰጡን አጤራ በደንብ አንብበው። አብርሃም የሚል የለውም። አብርሃም እንደዛም አላደረገም። በመጀመሪያ ደረጃ አንድ ሐዲስ ልስጥህ። ሱናን አቢ ዳውድ ሱናን አናሳይ 40:73 አንዴ አዳምጡ። ደረዛ ጠፍጥፌ እሰራችኋለሁ ሁላችሁንም ጭንቅላታችሁን። ዝም ብላ ትወራጭ። የተጠቀስከውን አንተ ከተባልክ ታመጣለህ። ምክንያቱም ኮት ያደረግከው አንተ ነህ። ይህንን አይዲዮሎጂ ማን እንደሚያራምድ አውቀዋለሁ። ሁሉም ኡስታዞች በሚባል ደረጃ አንተ ከጠቀስከው ኡስታዝ አሁን ዘኸው የመጣው ፈተዋ የሱን ሰምተህ ስድስተኛ ክፍል ያቆመውን ኡስታዝ ተረት የሚያወራውን የሱን ሰምተህ የመጣውን ዘሆል ኡስታዞች ይጣሉታል። ከሱ ጋር አይስማሙም። መሐመድ ዜና አይስማሙም። የቁርአንን የጻፉት በአማርኛውን ከተፍሲር ጋር ቁርአናቸው ላይ እንደዛ ላሉ ሼክ ሀቢብ ሳኒ የቀድሞ ቁርአን ትርጉም እሳቸው አይስማሙም። ኡስታዝ ኤልያስ አለ የምትሉት በአሁን ሰዓት አይስማማውም። አቡ ሃይደር አይስማማውም። አቡ ማን ነው የሚባለው? አቡ አብዳ ነው የሚባለው። እሱ አይስማማውም።
ማአት አመጣላለሁ። ኢትዮጵያ ውስጥ ያሉት ብቻ ከስድስተኛ ክፍል ካቆመው ኡስታዝ ጋር አንድ አይነት አይደለም አቋማቸው። ዘሆል ሁሉም ከነሱ ተቃራኒ ነው እሱ የተናገረው ዳም። ስለዚህ ኦኬ እንደዚህ ይላል። አንብቦ አንዴ ክርስቲያን 473 ነው አይደል? ቀጥል አንብቦ። It was narrated that Abu Bazra said, Abu Bazra እንደተናገረው እነዚህ ተተርኳል ይላል። I passed by Abu Bakr and he was furious with one of his companions. በአቡ በከር ጋር አለፍኩኝ እና ከአንደኛው ጓደኛው ጋር በጣም እየተቻኮለ ነበር አለ። I said, እኔም እንደዚህ አልኩት፣ O Khalifa of the Messenger of Allah, የአላህ መልእክተኛ ከሊፋ ሆይ, who is the one with whom you are furious? ከማን ጋር ነው እየተቻኮልክ ያለው? ከማን ጋር ነው አለው። He said, why are you asking about him? ለምንድን ነው ስለሱ የምትጠይቀኝ አለው። I said, I will strike his neck. Okay. የእኛው አለ መልሰው አንዴ ወደ አይደለ 72 አድርገው። የእኛው እቆርጠው ነበር እንትን ብሎት ነው አይደለ? እቆርጠው ነበር ነው። ኖ የእኛው ማለት መልሰው 70 ካልተገደለ አልቀመጥም ያለበትን። ኦኬ አይ ቲንክ አይደለም። ቆይ እነኚህ የገደላቸው ናቸው። እነኚህ ያቃጠላቸው በሳት ምናምን ናቸው። ቅድሚያ መገደል እንዳለበት ካልተገደለ አልቀመጥም ያለበትን እነኚህ በሳት ያቃጠላቸው ምናምን ናቸው። ያ እነዚህ በሳት ምናምን የተቃጠሉት ናቸው። እስኪ ቼክ አድርገው። ኦኬ 65 አድርገው። 65 ላይ ተረጋጉ፣ አትወዛገቡ፣ ቀስ እያላችሁ ፈልጉ። የምን መወዛገብ በእናትህ እንደናንተ ኡስታዞች እኮ አጠራ ዘን መንቀሳቀስ አይደለንም እኛ ጭንቅላታችን ስለሚሰራ ነው። ኦኬ እኛው ኖርማሊ አዙጦችን ያቃጠላባቸው ነው። ቆይ ፕሊዝ እነኚህ ሰብስበው ያቃጠላቸው ናቸው። አንብበው ይሄንንም። እሺ it was narrated the Anas said, ከአናስ እንደተሰረቀው እንደዚህ ተብሏል ይላል። Ali came to some of the people of Azut. አሊ ወደ አዙጥ ሰዎች መጣ። who worship idols, ጣዖትን ያመልኩ ነበር ይላል። and burned them, ከዛ በኋላ አቃጠላቸው። አሊ ማለት ነው። ኢብን አባስ said, ኢብን አባስ ደግሞ ምን ይለዋል? but the messenger of Allah said, whoever changes his religion kill him. የአላህ መልእክተኛ እኮ ያለው ሃይማኖቱን የቀየረ ግደሉት ነው ያለው። ማለትም አቃጥሉት አልተባለም ነው። ስለዚህ ማቃጠል እንደ እስልምናው አላህ የሚቀጣበት ብቻ መቅጫ ስለሆነ አሊ ደግሞ ያንን አድርጓል። ኢብን አባስ ምን ይለዋል? አይ ግደሏቸው ነው የተባለው ብሎ አለው ማለት ነው። ስለዚህ በእስልምና ምንድነው ሰው ሃይማኖቱን ከቀየረ ይቃጠላል። ያንኛው ትእዛዙ ግን ምንድነው? እሱ አሊ ቀጥታ ምንድነው ያደረጋቸው? ማቃጠል ነው የመረጠው። ሰብስቦ አቃጠላቸው። የተቃጠሉበት ምክንያቱም ታውቀዋለህ? እዚህ ጋር የሚለው ጣዖት ያመልኩ ነበር ይላል። ጣዖት እያመለኩ ነበረ። ቀጥታ ከእስልምና ወጥተው ጣዖት አምልኮ ሲገቡ ጊዜ ሰበሰበና ዘሆል ሰብስቦ ሰዓት ነው የለቀቀባቸው። አቡ ዑበይዳ ቪዲዮ ሰርቶበታል። በዚህ ላይ ባይዘ ኡስታዝ አቡ ዑበይዳ የሚባለው በዚህ ላይ ያኛው የስድስተኛ ክፍል ያቆመው ኡስታዝ አይገደሉም ታልተዋጉ ሲል እና አሊን ታስዋሻላችሁ እንዴ? አሊ እኮ ቀጥታ እምነት ቀይረው ጣዖት ሲያመልኩ ያያቸውን ሰብስቦ ሰዓትን የለቀቀባቸዋል። ቪዲዮ አይ ቲንክ ሰርችበታለሁ እኔ ራሱ ምን ላይ ሰጥቼበታለሁ። እሱ ላይ ሪያክት አድርጌበታለሁ። ቀጥታ ሰዓትን የለቀቀባቸው። አንተ የሆነ አዲስ ረሳውኝ አስታወስከው? የሆነ ወደ በስራ ልኮት መሐመድ ሃይማኖት ሲያገኘው ቅድሚያ እሱን ሳላርደውማ አልቀመጥም ያለው ከዛ ካረደው በኋላ የተቀመጠው አይ ቲንክ እስኪ ይሄ ይመስለኛል። ቆይ ካረደው በኋላ እንደተቀመጠው ሙአዝን አይነት ሴት ያ ትክክል ሙዳ ማለት ነው። ያ ጋር ኦኬ ቡሃሪ 7157 ላይ ናሬትድ አቡ ሙሳ እንደተረከው ይላል። ኤማን ኢምባራስድ ኢስላማን ዘን ሪቨርትድ ባክ ቱ ጁዳይዝም። አንድ አይሁዳዊ እስልምናን ተቀበለና ከዛ በኋላ ወደ ይሁዲነቱ ተመለሰ ይላል። ሙአድ ቢን ጀበል ኬም ኤንድ ሶ ደ ማን ዊዝ አቡ ሙሳ። ያ ሃይማኖቱን የቀየረው ሰው ከአቡ ሙሳ ጋር ይመለከተዋል። ሙአዝ ማለት ነው።
ሙዓድ አስክድ። ሙዓድ ምን ብሎ ይጠይቃል? ዋት ኢዝ ሮንግ ዊዝ ሂም ዲስ ማን፣ ይሄ ሰው ችግሩ ምንድን ነው ብሎ አቡ ሙሳን ይጠይቀዋል። አቡ ሙሳ ሪፕሌድ ሂ ኢምባራስድ ኢስላም ኤንድ ዘን ሪቨርትድ ባክ ቱ ጁዳይዝም። እሱ እኮ እስልምናን ተቀብሎ ነበር፣ ነገር ግን ወደ ይሁድነቱ ተመለሰ አለ። ሙዓድ ሴድ አይ ዊል ኖት ሲት አንቲል አንለስ ዩ ኪል ሂም አስ ኢት ኢዝ ዘ ቨርዲክት ኦፍ አላህ ኤንድ ሂዝ አፖስትል። ምን አለ? ይሄንን ሰው ካልገደልከው በስተቀር እኔ ካንተ ጋር አልቀመጥም ብሎ። የእኛው ሙሉ አይደለም አዲሱ ነው የተገደለበትን አውጣልኝ። የተገደለበትን አለ። ቆይ እስኪ ኦኬ፣ ምን አለ በተቀናጀ ማስረጃ ብታስረዱን። አይ ከእምነቱ ወጥቶ እምነቱ ለተዋጋ ነው እንጂ ዲስ ዳም አሁን ምን ይላል? ምን አለ ተቀናጀ መረጃ ብትሰጡን። እያቃጠለ እያሳየ ነው ማለት ነው። ይሄም እኮ ታልተገደለ አልቀመጥም እያለ እያየነ እኮ ነው፣ እያሳየነ ነው። የት አለ የት አለ? ለምን ታዲያ ታሸሸዋለህ? እዛው ላይ ማቆየት ነው ያለበት። ጥያቄ ከጠየቅ ድረስ ማለት ነው። ቆይ አዲሱን ስም ንገረኝ ክርስቲያን፣ ያወጣዋለኝ። አዲሱን ንገረኝ። ቆይ የቡሃሪውን ንገረኝ። ቀጥል። 7551 ነው አሁን ያወጣሁት። 7551 አሁን የተቃጠለው ላይ መልሰው አዲ ያቃጠላቸው ላይ መልስና አሳየው። አናሳይ 40 60 እንትኑን መልሰው 40 60 ነው ያቃጠላቸው። እሺ ጭራሽ በጀት ነው የሚፈልገው ፈጣሪ። እሺ ናድም ተጋት ዝም ብለህ ነብይህንና ይሳቦችን ጭከና አውሬነት ማለት ነው። ኢብራሂም ሀቢብ ተጋትና ይሰማኝ። ኦኬ ያ በደንብ ተጋት። እሺ ምን ያህል ጨካኞች ነፍሰ በሎች አውሬዎች እንደሆኑ ሙሐመድና ሰሃቦቹ ማለት ነው። በደንብ ተመልከት። እሺ some people apostatize after accepting Islam። አንዴ የሚፈርቁ ምን ያህል ነፍሰ በላዎች እንደ ሙሐመድ ሰዓት ነፍሰ በላ ገዳይ የለም። በነገራችን ላይ ተረጋጋ ሀቢብ፣ አዳምጣ። አትቀይርህ። ኧረ ተረጋጋ። ሰው ያቃጠላቸውን አንብበዋል። ያ በደንብ አዳምጥ። እሺ ሀቢቢ ትምህርት ትልቅ ሰው አይላችሁም እንዴ? ሌላ ሙሳንድ ተረጋጋም እስካሁን። ቆይ ሃይማኖቱን የቀየረ ነፍሰ በላ ናቸው፣ ነፍስ ይበላሉ የሙሐመድ ሰሃቦች። ኧረ አንዴ ተረጋጉ፣ እንዴ ተረጋጉ አንዴ። ሀቢቢ አዳምጡና ስደቡ። እሳቸውን ባታከብሩ እኛን አክብሩ። ኢብራሂም አንዴ ምን መረጃ ሲመጣ ለቅሶ ትጀምራላችሁ አይደለ? ለምን ትጀምራላችሁ? በተቀናጀ አውሩ ምናምን እያልክ አልነበር? ይኸው መረጃ መጥቷል። ተቀናጀና ተቀበል። እሺ ሊቶዝ ናሬትድ ፍሮም ለምን ተቀየረ ነገር ነው? ሰለኩላ ያመጣው ሌላ የአሊ ይምጣ እና የአሊ መጀመሪያ አንብብና ከዛ በኋላ እናመጣለን። እና ታስብና ተጋት መጀመሪያ የአሊ አዳም ስምሽ እስቲ ይሁን ለየነንም ችግር የለውም። እሺ ኦኬ ችግር የለውም። ሊቶዝ ናሬትድ ፍሮም ኢክሪማ ከኢክሪማ እንደተሰረከው ይላል። some people apostatized after accepting Islam። ሰዎች አንዳንድ ሰዎች እስልምናን ከተቀበሉ በኋላ ክደው ተመለሱ። and Ali burned with fire። አሊ ከዛ በኋላ በእሳት አቃጠላቸው። አንተ ታቃጥላለህ ሀቢቢ በእሳት? አገርን የሸጠ አይቃጠልም። እነሱ አገርን የሸጠ ነው ሃይማኖትን ቀየረ ነው የሚለው። አንተ ዝም አገር በላይ ለሃይማኖት እና ታዲያ ምን የምን መረጃ ነው አምጡ የምትለን? ስለዚህ የምታርደው ከሆነ የምታቃጥለው ከሆነ ምንድን ነው የምትለን? ስለዚህ ነፍሰ በላና አንተ እንደሳቦች ማለት ነው። ቀይረዋል አልኩ እኮ ይሄ አይደለም እሱ ሌላ የፈለገ ለምን አነግሮም እፎይ አንተ እንደ አሊ ታርዳለህ ወይስ አታርድም? ቆይ እኔ የፈለኩት ምንድነው? እሱ ቆይ እኔ የፈለኩት ምንድነው? ቀጥል። ምን እኔ የፈለኩት ምንድነው? በእሳት ማቃጠሉን ተማምነናል አለ እዚህ ጋር አይደለም። በእሳት ማቃጠል የሚጥል ነው። በእሳት መቃጠሉ ያንስ ነው። ብዙ ነገር ይደረጋል። ገባ አይደለ? ቴንክ ዩ። በእሳት መቃጠላቸው ሲያንሳቸው ነው። እምነት የለቀቀ ከዚህ በላይ የሚደረጋል። ሰው ምንድነው የምትለው? አዳምጠኛ ታዲያ ምንድነው የምትለው? መጀመሪያ አዘባ ታዲያ አስተምሮት ነው እዚህ መጣ ነው እንደማመጥ። ቆይ በአማርኛ አድርገው በእሳት አቃጥላቸው ነበር። ቆይ ያቃጥላቸው አሊ ያቃጥላቸው። ስለዚህ ከዚህ በላይ የሚደረጋል ካልከኝ ምንድነው እየፈለክ ያለው? አዳምጠኝ። ቆይ ምንም እኮ እየፈለኩ አይደለም። እኔ ያልኩ ይሄ አይደለም። ቅድም እንትን ነው ገባ አይደለ? እሱ ያወጣው ለምን መሰለህ? ለማወዛገብ ነው። እኔንም አንተንም ለማወዛገብ ነው። ወይ እኔ አልተወዛገብኩም፣ አንተ ነህ የተወዛገብከው። ወይ
ማንም የተወዛገበ የለም። በመጀመሪያ ደረጃ ፕሊስ አዳምጠኝ። እኔ እናንተ የተማመንበት የመጀመሪያው እንትን የነበረ ምንድን ነው የተማመን ነው? ምን ጠየቀኝ? የጠየቀኝ ነገር አለ? እኔ ሃይማኖቱን የቀየረ ቀጥታ ይገደላል አልኩህ አይደለ? አዳምጠኝ። አይደለም ጁዲዝም ፓርቱ ላይ ማለት ነው አብኑል የሚወለድ ሲያሳይ ገባ አይደለ? እሺ ምን ሆነ እሱ ላይ? ምን ሆነ እሱ ላይ? እሱ ላይ ምን ሆነ? መልስበት። እዛ ላይ አርግና አስረዳ። እሱ ያለው ትክክል ስላለው ነው። ኦኬ አርግለት። እሺ አርግለት። እሺ ምንድነው እዚህ ላይ? እሺ እንዳሊ አቃጥላለሁ ስላልከኝ ማለት ነው አይደል ሀቢቢ? አይ አሊ ተሳስቷል እኮ እያልከኝ ስለሆነ ነው። አሊ ተሳስቷል። በወቅቱ አዳምጠኝ። አልተሳሳተም። ኦኬ እሺ፣ አንተ እንዳሊ ታርዳለህ። በምክር አልመለስ ለምን አራርድም? በምክር አልመለስልኝ ካለ ማለት ነው የራሴ እምነት ውስጥ ገብቶ አይደል የወጣው? እመክረዋለሁ። ካልተመለሰ አሊ ለምን አልመከራቸው? አሊ ለምን አልመከራቸው? እሱ ላይ ነው እኮ የተሸወርኩ። ያ ስታነብ ሙሉን አታነብም፣ ግማሹን አንብበህ ይሁን ላንቺን እውቀት አንብብ። ያሰነውምታ አንብብ። እሺ ቀጥታ አንብብ። ያው ቅድም ያልከኝን ሐዲስ አግኝቼልሃል። እኔም አግኝቼዋለሁ። 45 ላይም አለ። ሱናን አቢ ዳውድ 45 55 ላይም አለ። ኦኬ ይሄው ና አንብብ ና ሀቢቢ። እስኪ አንሳው ማይከን I'm here bro every time. Okay እሺ። ኧረ ለእናትህ እንግሊዘኛ በደንብ ይችላል ይሄ ሰው። እንዲህ መታረዱን ያምጣው ያንብብና ይተርጉመው። ቀጥል ጀምር ማለት ነው። እኛ ሙስሊሞች እውቀት አለን፣ ለዛ ነው አንብብ። ከነብያችሁ ትሻላላችሁ። ነብያችሁ ሌላ ቋንቋ አይችልም። አንብብ አንተ። እንዴ አንተ አይደል እያነበብክ ያለው? አንብብልኛ። እስካሁንም እኛ እንሻላለን ስላልክ አንብበው። እውቀት አለን ስላልክ አንብበው። የኛ እውቀት እንደማንኛውም ሰው ውጭ የሚተረክ አይደለም፣ በውስጣችን ያለ ነው። ኩረጃ ስለሆነ ማለት ነው። ውጭ ከወጣ እንደ ፌስታል ይኮራመታል እሳት ሲነካው። ክርስቲያን አንብብና ወደንሱ አብራራ። ድድብና አንተ ደግሞ አይን አወጣ። ኦኬ እሺ። ኤማኑ who turned back from Islam was brought to Abu Musa። ምንድነው? ከእስልምና የወጣ አንድ ሰው ወደ አቡ ሙሳ መጣ ይላል። he invited him to repent for 20 days ለ20 ቀን ያህል በንስሐ እንዲመለስ ተነገረው አለ። ሙአድ then came and invited him to embrace Islam። ከዛ በኋላ ሙአድ መጣና እስልምናን ትቀበላለህ ወይስ አትቀበልም ብሎ ይጠየቀው።
በት ሂ ሪፊውዝድ አይ አልቀበልም ብሎ መለሰለት። ሶ ሂ ዋዝ ቢሄድድ ከዛ በኋላ አረደው። አብይ ታርዳለህ። እናመሰግናለን። ጥሩ አድራጊ ነው። ይሄንኛው ባይዞ የሌላ ሐዲስ ነው። ይሄንኛው ሌላ ሰው ነው የታረደው ክርስቲያን። ሱናን አቢ ዳውድ 43:55ን ክፈተው። ይሄንኛው ሌላ ነው። ብዙ ነው። ዝም ብለው ማረድ ነው። አሁን ከእስልምና የወጡትን ዝም ብለው ነው የሚያርዱት። አሁን ደግሞ ሌላ እንስጣችሁ። አይደለም አዳምጠኝ። ማረዱ ምናምን ሳይሆን ቢያንስ ጂቢቲ ሰርች እስካሁን ስንታሳየው አሊ በሳት አቃጠላቸው። አቡ ሙሳ እዚህ ጋር አረደ። ሌላ ደግሞ አሁን ያረደውን እዚህ ጋር ላሳይ ነው። አቡ ዳውድ ስንት 35 ስንት ነው ያልከኝ? እፎይ 45:55 እምነትን ዝቅ አታርግ። በቻት ጂቢቲ ቢያንስ አፈለገ እኮ ተሌለው ሰው 45:55 የዚህን ድንቁርና በደንብ ይዩት። ቻት ጂቢቲ ይላል ምን እየተከፈተ ምን 43:55 ምን እየተከፈተ እንደሆነ እንኳን አያውቅም ማለት ነው። ድድብናው የዚህ ድድብና ከመሐመድ ያስንቃል። ያችን ጋር ተወዳደረ እኔና እሱ ሰማይና ምድር አይ ከነብይ ተመጣጣኝ ድድብና ያድየውበት ዛሬ አንተ ላይ ነው። አይ ለዛም ካሰብክ በጣም ጥሩ ነው ወንድሜ። እኔ አልሰድብም። ለምን መሰለህ ነብይ የሚስተካከል ድድብና አይቻለሁ ዛሬ። አሁን እስቲ ቤት አድርግና አዳምጠው። በቃ ያኛው እድል ተሰጥቶታል። እንደውም 20 ቀን ያህል ታገሱት ወደ እስልምናና ወጥቶ ማለት ነው። ሸሪዓው የሚያስቀምጠው 3 ቀን ያህል ነው። ባይዘይ ከ3 ቀን በላይ አይሰጠውም። ሸሪዓው በኋላ የወጣው ህጉ ግን አሁን ምንድነው 3 ቀን በላይ አይሰጠውም። ሙዳ ደግሞ ምን እንዳደረገ ላሳየህ። ቅድም የአይሁዱ እንደታረደ እዛ ጋር ስላላስቀመጠው እንደተገደለም አይ ቲንክ እንትኑ ላይ አቡ ዳውድን ስለጠቀስኩ ነው። አልቀመጥም ታልተገደለ ያለበትን ማለት ነው። ክርስቲያን ቀጥል። ኦኬ እሺ። ናሬትድ ሙአድ ቢን ጀበል እንደተረከው አቡ ሙሳ ሰይድ አቡ ሙሳ እንደዚህ አለ። ሙአድ ካም ቱ ሚ when I was in the Yemen ሙአድ ወደ እኔ መጥቶ ነበር የመን በነበርኩበት ሰዓት አለ አቡ ሙሳ። ኤማን who was a Jew embarrassed Islam አንድ አይሁዳዊ እስልምናን ተቀብሎ ነበር። ዘን retreated from Islam ከዛ በኋላ ከእስልምና ወጣና ተመለሰ። when ሙአድ came ሙአድ ሲመጣ he said I will not come down from my mount until he killed እኔ ካለሁበት አልወርድም እሱ እስካልተገደለ ድረስ አለ። ሃይማኖቱን የቀየረው ማለት ነው። he was then killed ከዛ በኋላ ተገደለ። ለምንድን ነው የተገደለው? ሀቢብ ማይክን አንሳው። ለምንድን ነው ሙዳ ከግመሌ ላይ አልወርድም ያለው? ሀቢብ ትንሽ ኔትወርክ ያስቸገረኝ ስለሆነ ነው። በደንብ ይሰማል። ኔትወርክ ምንም አላስቸገረም። ምንም ማለት ይሰማል በደንብ ነው። እንደውም እንደ ዛሬ በደንብ ተሰምቶ ነው ያውቅም። እስኪ ለምንድን ነው የተገደለው ሀቢቢ? ለምንድን ነው የተገደለው ስትል ማለት ቆይ አልገባኝም። ለምንድን ነው ያረገው? ለምንድን ነው ያረገው? ለምንድን ነው ያረገው? ለምንድን ነው ያረገው? ለምንድን ነው ይላል። እኔ አንተንም ነው አዳምጠኛ ልንገርህ እኮ ለምንድን ነው በዚህ ሐዲስ መሰረት ለምንድን ነው የተገደለው ይላል። አንተ በቃ ዳይሬክት እንትን ነው እንደሚፈልጉ። ለምንድን ነው ኬጂ አስተማሪ የሚመስለው? እውቀት ያለ ሰው አይደል እንዴ? ተከበረና ቁጭ በላ። ድድብና ናተ ላይ ወጥቶብሃል አንተ። ከነብይ ባስክ ደደብና አንተ ደግሞ ሱናን አናሳይ 40-60 ክፈተው። ቅድም 40-65 ያልኩ በስህተት ነበረ። 66ን ብዬህ ነበር አይደለ? አላልኩም ነበር? 40-66 አንተ ድድብናን 40-66 ሱናን አናሳይ ማለት ነው። እዛም ላይ አለ። እሺ ምክንያቱም አውቀዋለሁ ይሄን አዲስ በደንብ አውቀዋለሁ። እንዴት 40-65 ነበር ያልኩ ማለት ነው? ያ 65 ነበር ያልከኝ ነበር። እሱን የከፈትኩት። ኦኬ እሺ ቀጥል። ኦኬ እሺ it was narrated from Abu Burda bin Abu Musa al-Ashari from his father እንግዲህ አቡ ቡርዳ አልአሻሪ እንደተረከው ከአባቱ ማለት ነው። እንደዚህ ያለ the prophet sent him to Yemen ነብዩ እሱን ወደ የመን ላከው። ዘን he sat ሙአድ with
ሙዓድ ቢን ጀበል አፍተር ዛት ከዛ በኋላ ከሙዓድ በኋላ እንዲቀመጥ አደረገው ይላል። when he arrived he said oh people I am the envoy of the messenger of Allah to you እኔ ለእናንተ አላህ የላከኝ ነኝ ብሎ ይናገራቸዋል። የተላከበት ቦታ ማለት ነው። አቡ ሙሳ gave his caution to sit down አቡ ሙሳም እንዲቀመጥ ወንበር ነገር ይሰጠዋል። then a man was brought who had been a Jew then he became a Muslim እሱን ሞት አርግ ያጨማደቀ ቆሻሻ መረጃ ካለበት እናውራ። የምን አባ መጨማለቅ ነው? ስድብ ሰው የሚያስከብርም ያስንቃል እንጂ ምንድነው የሚያጨማልቅህ? እስካሁን እኮ የታደገስን ከዶሮ መሰረት እኮ ነው ያለው። ዳም ኢዴት ምን ይመስላል? ከእውቀት የደረሰበት እንዳደርስ አንተ ደደብ። እድል ሰተን ስናወራችሁ የሆነ ያወቃችሁ መስላችሁ ነው እንዴ? ጭምላቃ። በነገራችን ላይ ከአንዳንድ ሙስሊም ልጆች ጭንቅላት ኮብልስቶን ይሻላል። የምር እኔ በጣም ይሄን ጭንቅላት ለምን እንደምጠቀሙበት ብቻ ነው የገረመኝ። ጌጥ ነው ጌጥ። ስንት የታገስኩት እኮ አብራራ ሲባል አብራራ፣ ስንት ሀዲስ ከፍ አንብብ ሲባል አንብቦ አነብም። እናንተ ናችሁ ያመጣችሁት አናነብም ይላል። በሱ ብሶ ሞክ ለማድረግ ይሞክራል። መረጃውን ማምጣት ከበዳሽ እንዲህ ማለት ሲመጣ አያነብም። አብራራ ጥሬድም ድሬድም አንልም። እኛ እንደዚህ አይደለም። አጋንንት አይጫወትባችሁ። እንደዚህ ጭንቅላታችሁን ለአጋንንት አትከራዩት። የሆነ ነገር አወራን ለማለት ብቻ አታውሩ። አብራራ ከተባልክ አብራራ። በቃ መረጃ አምጣ ስትባል አምጣ። እሺ ቅድሙን ጨረስልኝ እስኪ። ምን ነበረ ቅድሙ? ቅድም የነገርከኝ በኋላ ሌላ ገባ። እኛ አንድ ላይ ነው እናንተን አህዛብ ይላቸዋል ብለኸኝ ነበረና እኔ ደግሞ አንድ ጥያቄ ሁለት ጠይቅ ነበር። አንዱን ጀምረዋል፣ አንዱን ደግሞ ላስታውስህና ከእናንተ ሙስሊሞች ሙስሊም የሚለኛ እናንተ መጽሐፍ ላይ ስለሌለ ተሳስታችኋል። አይሚን ምን ነበር አልከኝ? ሙስሊም የሚል የለም። ስለዚህ በሰው እንደተጻፈ መጽሐፍ ቅዱስ የሰው ውጤት ነው እያልከኝ ነበር አይደል? ኦኬ። አንድ ሁለተኛ ደግሞ ከሙስሊሞች ውጭ የነበሩ አሁን እናንተ አዲስ ኪዳን ምናምን ከምትወድ በፊት የነበሩ መጀመሪያ የመጡ እነዛን ሰዎች ደግሞ የምን ተከታይ እንደሆኑም እንድነግረኝ እስኪ። ማለት የምን ተከታይ እንደሆኑ ስትል እናንተ በፊት የነበሩት ሰዎች ምሳሌና አብርሃም ዘመን የነበሩ ሰዎች በዛን ጊዜ ራሱ እንዳሁን የተለያየ ነገር እንደሌለ እስኪ ንገረኝ እኮ። ለምን መጽሐፍ ቅዱስ ላይ ለምሳሌ ሙስሊሞች አልተጠቀሱም? ሌሎች እምነቶችም ከዛ በፊትም የነበሩት አልተጠቀሱም ነው? አዎ ግልጽ ነገር አለበት። ኦኬ። ለምንድን ነው አስፈለገው መነገሩ? ሌላ እምነት እንደሚከተል ሰዎች እንዳሉ ከዛ ይሄ እንደሚለይ መጽሐፍ እውነት መሆኑን ለመለየት ግልጽ ግዴታ መቀመጥ አለበት። የሰው ልጅ አስተሳሰቡ ሁሉም አንድ ስላልሆነ መጽሐፍ ታዲያ ተናገራ። መጽሐፍ እምነት አንድ ነች አለን። ኤፌሶን 4:5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት አለን። አንድ ጥምቀት፣ አንድ ሃይማኖት አለች። ይሁዳ በመልእክቱም አንድ መልእክት ነች ያለችው። ቁጥር 3 አካባቢ ላይ ለአባቶቻቸው የተሰጠችው አንዲት ሃይማኖት ይላታል። አንድ ሃይማኖት እንዳለ ተነገረን። ከዛ ውጭ ግን
በግብዞች በአጋንንት የተሰጠ የአጋንንትን ትምህርት እየሰሙ ሰዎች ሃይማኖትን ይቀይራሉ አለ። ከዛች ከአንዲቱ ሃይማኖት ውጭ ያሉት ሌላን ሃይማኖት ትምህርት እየሰሙ የሚሄዱ ከሆነ ሁሉም ሃይማኖት ልብ በል የአጋንንት ትምህርት ነው ብለን ነው ምናምነው። የአጋንንት ሃይማኖት ነው ብለን ነው ምናምነው። ህብረቱ አጋንንታዊ ነው ብለን ነው ምናምነው። ከአንዲቱ ከዛች ሃይማኖት በቀር ሃይማኖት የሚያስተምርበት መጽሐፉ ስሙ ይለያል አይለይም ማለት አሁን አብርሃም አንተ ቆይ ያልከኝ ያለው ሙስሊም የሚባል ለምን አልተጻፈም? ጆባ የሚባል ለምን አይጻፍም? እያልክ ሃይማኖት ስም ዝርዝራቸው ከሌ ነኝን ነበር የሚያምነው። እንደዚህ እየተባለ መጽሐፍ ቅዱሳችሁ ላይ መኖር ነበረበት ነው። ያ ታሪክ መቀመጥ ነበረበት ነው። መጽሐፍ ቅዱስ እኮ የተጻፈው እኮ ለሰዎች መዳኛ እንድንድንበት የሚያስፈልገንን እንጂ ሐሚት እከሌ እንደዚህ ነው የሚል ዳሪ እኮ የሆነ እንትን አይደለም እኮ ሜኑ አይደለም። የምግብ ቤት ዝርዝር የምግብ ዝርዝር አይነት የሃይማኖት ስም ዝርዝር አይደለም እኮ የምግብ ሳይሆን ምሳሌ አሁን ለአብርሃም የተሰጠ መጽሐፍ አለ። አብርሃምም እነሱማ ይኸውልህ ኮቨነንት ውስጥ ናቸው። እነሱ ይኸውልህ ነቢያቶቹ በዛች በአንዲት ሃይማኖት ውስጥ ነው የሚካተቱት። ከዛ ውጭ ያሉት እስልምና ከሆነ ግን ወይም ደግሞ ሌላ እምነት ከሆነ እሱ አማኝ አይደሉም። ስለዚህ አማኝ አይደሉም ከሚለው ውስጥ የሚካተቱት። አብርሃምማ እኛ የአብርሃም ልጆች እኮ ነን፣ በአብርሃም ቤት ውስጥ እኮ ነን፣ በአብርሃም እቅፍ ውስጥ እኮ ነን ያለ ነው። እኛ ከኛ ውጭ ከዚህ እቅፍ ውጭ ያለው ግን ጣዖት አምልኮ ነው። ጣዖት አምልኮ ነው። አንዴ ገላትያ ምዕራፍ 3 አንዴ ክፈተው ቁጥር 24 ላይ የአብርሃም አስተምህሮ ምንድን ነው? በእግዚአብሔር ማመን እስከ ሳይ አስተምህሮ እምነት ግን መጥቷልና አስቀድሞ እንግዲህ እንደዚህስ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣን ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ የግሪክ ሰው የለም፣ ባሪያ ወይንም ጨዋ የለም፣ ወንድ ወይንም ሴት የለም፣ ሁላችሁ በክርስቶስ በኢየሱስ አንድ ሰው ናችሁና። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሽ ናችሁ። ስለዚህ እኛ ማንን? የአብርሃም ዘር ነን። የአብርሃም ኮቨነንት ውስጥ በዛ ውስጥ ያለን በሱ እምነት ውስጥ ያለንን። ስለዚህ እኛ ምንድን ነው? ወራሽ ነን። ከዚህ ውጭ ያሉት ግን ገላትያ ምዕራፍ 4 ቁጥር 5 እንክፈተው። ኤፌሶን 4:5 ሁሉም ከዚህ ውጭ ከዚች ከአንዲቱ መስመር ውጭ ያሉት ግን ምንድነው? ክርስቶስ ሐዋርያው ቅዱስ ጳውሎስ እንደተናገረው የአጋንንት እምነት ተከታይ ናቸው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ከዚህ ውጭ ያሉት ሁሉም የአጋንንትን እምነት ተከታይ ናቸው። የእነሱ ሙስሊም የሚባል እስልምና ውስጥ ደግሞ የትኛው እስልምና? ለምሳሌ ሺአ ነው ወይንስ ሱኒ? ሺአ ደግሞ ራሱ ይከፋፈላል። እንደገና ደግሞ ሱኒዎችም ራሳችሁ ትከፋፈላላችሁ። የእነኛን ስም ዝርዝር መጽሐፍ ቅዱስ ሲዘረዝር የእናንተን ተጊዜ በኋላ ደግሞ አሁን ደምሳሽ እንደመጣ ሁሉ ተጊዜ በኋላ አሁንም እምነት ይፈጠራል። ያ ስለምን አልተፈጠረም እያል የምንጠይቀው አይደለም። መጽሐፍ ቅዱስ እነኚህ ከዚህ በኋላ የሚመጡት አስቀድሞም የነበሩት ከዚህ መስመር ያሉት ውጭ ያሉት በሙሉ የአጋንንት እምነት ናቸው። አሁን አንተ የተናገርከው እናንተ የአብርሃም ዝርያዎች ናቸው የሚለውን የተናገርከው ያመጣው እንጂ እኔ የፈለኩት አብርሃም ይሄን አስተምረዋል የሚለውን ቀጥታ ምን የሚለው አብርሃም ምን እንዳስተማረ። ያብርሃም በእግዚአብሔር አማኝ ነበረ፣ ክርስቶስንም ተስፋ የሚያደርግ ነበረ። ስለዚህ አብርሃም ክርስቶስን ያስተማረውን ክርስቶስን ተስፋ የሚያደርግ ነበር አብርሃም። እኛ ተስፋውን አግኝተናል። ክርስቶስን እሱ ደግሞ ተስፋ የሚያደርግ ነበረ። ዮሐንስ ወንጌል ምዕራፍ 8 ላይ እንደሚናገረው ክርስቶስ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም። ምንም ማለት አንዴ ክፈተው ክርስቲያን አንበባ አንዴ። እሺ
አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ ብሎ መለሰላቸው ይላል። ስለዚህ አብርሃም ራሱ ምንድነው የክርስቶስን ማዳን ሲጠባበቅ የነበረ ተስፋ ሲያደርግ የነበረ ጻድቅ አባት ነበረ። ለዛ ነው ክርስቶስ ኢየሱስ በዚህ ቦታ ላይ አብርሃም እኮ እኔን መምጣቴን ተስፋ ያደርግ ነበር ብሎ እየነገራቸው ያለው ማለት ነው እንጂ ለአብርሃም ለራሱ ሌላ አስተምሮ አልተሰጠውም ማለት ሌላ አስተምሮ ስትል እሱን ይጠብቅ ነበር እንጂ አብርሃም በጊዜው ላሉ ሰዎች አላስተማረም ስትል ወንጌል ተሰብኮለታል እኮ እሱ ወንጌል ከተሰበከለት የተስፋውን ቃል ራሱ አልሰበከም ማለት ነው። ዘፍጥረት ምዕራፍ 12 ላይ አሕዛብ በሱ እንደሚባረኩ ተነግሮታል። ያንን ተስፋ የሚጠብቅ ነበረ። ዘፍጥረት ምዕራፍ 15 ላይ ደግሞ ራሱ ሰባኪ ነበረ። ምክንያቱም በግዝረት መልኩ ኮቨነንቱን እንደሚያቆምለት ነግሮት እንዲገረዙ ሲያደርግ ነበረ። ቃል ኪዳኑን በግዝረት ስለሆነ ተገረዙ ብሏቸው ነው እንጂ ዝም ብሎ ሄዶ ብልታቸውን አይቆርጥም። ያ ስብከት ነው፣ ያ አስተምሮ ነው። ጥሩ ነው። በቃሽ አገኘኝ። አይ እንትን አልሆነኝም፣ ግን ችግር የለውም። እሺ በደንብ አስተውል። ፊትና ይባላል አለ በእስልምና 5ቱ የፊትና የሚባሉ አንደኛው ግርዘት ነው አለ ፊትና ግዝረት አለ። ለምሳሌ ግዝረት ያንን ግዝረት ደግሞ የሰበከው ማን? አብርሃም። ይህንን ህግ የሰጠው ደግሞ ማን ነው? እግዚአብሔር ነው። ዘፍጥረት ምዕራፍ 15 ዘፍጥረት ምዕራፍ 17 ሙሉ ይሄን የሚያመጣው ነው ማለት ነው። ግርዛት ለማለት ነው። ግዝረት ፊጥራ አታውቅም? በተፈጥሮ የሚወገዱ 5ቱ ነገሮች ማለት ነው። ግርዛት፣ ጥፍር መቁረጥ ምናምን 5ቱ አሉ አይደለ? በተፈጥሮ የሚወገዱ እስልምና እኮ ያው ነው። ኢብራሂም እኮ ሙስሊም ነው። ስለ እስልምና ነው ሰበከው። ምን እነኛን ሰብኮ ነበር አብርሃም? እነኛን ሰብኮ ነበረ። አንድ ፈጣሪ መኖሩን አሰብኳል። ውሸት የለም። ሎክ አምላክ አዞታል። እነኚህን እስራኤሎች ኮቨናንት እንትን ውስጥ ሲሆኑ መገረዝ እንዳለባቸው ለአብርሃም ነገረው። እሺ አብርሃም ለምን ተወረወረ? እሳት ላይ ለምን ተወረወረ? አብርሃም እሳት ላይ ለምን ተወረወረ? የምን እሳት ላይ? አብርሃም እኮ እስልምናን ሲሰብክ ታስሮ ተወርውሯል እሳት ላይ። የመሐመድ ተረት ተረት ነው እሱ። ታዲያ እኛን ይመለከታል? መሐመድ የተረከው ነው እሱ። መሐመድ አይደለም። ይሄ የቁርአን አስተምሮ ነው። የመሐመድ ሳይሆን የቁርአን ነው። ቁርአኑን መሐመድ ነው ያመጣው። የእናንተ ነው። አብርሃምን ማን ተቀበለ እንበልሽ? አብርሃም ቀጥታ አልተቀበለም። አብርሃም ቀጥታ አልተቀበለም። ምንድን ነው ቀጥታ አላስተማረም እያልኩ ብልት መገረዝ አንተ ግዝረትን ያስተማረውም እሱ ነው እያልኩ እግዚአብሔር ግዝረትን እንዲገረዙ ወደ ቃል ኪዳን የሚገቡ በቤቱም ያሉ ወደዛ የሚመጡ ወንድ ልጅ ሁሉ እንዲገረዝ እግዚአብሔር አስተማረው። ለምሳሌ እስልምና የግዴታ ነው። 5ቱ ፊጥራ የሚባሉት ግዴታ ናቸው። ካልተገረዘ ሰው ሙስሊም አይደለም። ወለ መገረዝ ግዴታው ነው። ይህንን እንኳን ያስተማረው ማነው? አብርሃም ነው። እናንተ ጋር ግን ይሄ ቁርአን ላይ የለም። ለምሳሌ ዝም ብላችሁ የአብርሃምን አስተምሮ ብላችሁ ዛችሁታል። አብርሃም አንድ ፈጣሪና አስተማረው ማን ያለ? የለም። እኛ 5-6 ፈጣሪ ያለ ብለን አናምንም። ያን ፈጣሪ ነው የምናምነው። የአንዱ ፈጣሪ ግን በ3 አካል ተገልጧል። ዘፍጥረት ምዕራፍ 18 ላይ ለአብርሃም ተገልጦለታል። እግዚአብሔር በ3 አካል ለአብርሃም ተገልጦለታል። አላ ለአብርሃም ተገልጦለታል። አናግሮታል። ምን አለው? እስኪ በቃ ሌላ ጊዜ እስከተረፈው
ጨረቃና ፀሐይን ሲያይ ባየ ቁጥር ሲሽከረከር የነበረ ሰው ነው ኢብራሂም የቁርአኑ ወንድማችን። ምንም መሐመድ የተናገረው ተረት ነው እሱ። እግዚአብሔር ቃል ለአብርሃም ሲመጣለት እንደነበር መጽሐፍ ቅዱስ በግልጽ ይናገራል። ክርስቲያን አንተ ነገሩ ልቆጣ ትጣላላችሁ። ዳቦ ቆርሰን እናስታርቃችኋለን። ተኛ በቃ አተኛም። ማፍጠሪያ ሰዓት ያልፍብሃል። አሁን አርፍደህ ሶሪ ጾም መያዣ በጽዬ አለ። ኦኬ ቆይተሻል። አይ ቲንክ ኦርቶዶክስ ላይ ቆይተሻል መሰለኝ። ቪዲዮዎችሽ እንዳለ ቆዩ ናቸው። አዎ ቆይቻለሁ፣ ግን ደግሞ ተምሬ አላውቅም። መማር እፈልጋለሁ ስለ ቤተ ክርስቲያን። በቃ ቃል አለ አለኛ ፎሎ አድርገሻልና አይ ቲንክ ኦንሊ ጂሰስ ነበረች። ኦንሊ ጂሰስ ነች። ወደ ኦርቶዶክስ መምጣት ትፈልጋለች። አንድም በላት መምህር መድብላት ወይ እንፈልግላት። በውስጥ አውሪኝ እሺ። ሰፈልሻለሁ ነፂ። እሺ ነፂ። እሺ አሁን ውጡ ከቤቴ መሽቷል። እሺ መልካም ወዳብ። እናመሰግናለን ቦስ። የማይሽረሸራል አተኛም እንደ ቆይ አንተ አተኛም እንደ ምን አልከኝ? አተኛም ወይ ኔትወርክ ባለቤት ነች? ድምጿን የሰማሁት ባለቤት ማለት ስትል ሳል ሰማኝ። የሴት ድምፅ ተማሪ ነኝ። አናደኛል። ቀደም ሆን ብለህ ነው አይደል እንደዛ የምታደርገው? ጥያቄ ነው፣ የእውነቴን ነው እኮ ጥያቄ ነው የጠየቀው። አይ በጣም ሰው ተከፍቶለት አንድ ሰው ተከፍቶለት መረጃውን እያየ አንደኛ በጣም ሞክ የምታደርገው ነገር ጤናማ አይደለም። ተማሪ ከሆንክ ለወደፊት እንደዚህ አይነት ነገር አታደርግ። ማለት በእውቀት መሞገት ይቻላል። አንደኛ አታውቀውም፣ መረጃ እየቀረበልህ ማንበብ አትፈልግም፣ ማብራራት አትፈልግም፣ ግን አታውቁም እያልክ ሞክ ታደርጋለህ። ያስገምታል ራስህ። ምክንያቱም ከዛ በኋላ እንደው ሰው ማያውቀው ሆኖ አንተ የምታውቀው እንኳን ብትሆን ሁሌም እንደዚህ የምታደርግ ስለሚመስለው ለሰው ይንቃል። ሰው ማንም ፐርፌክት የለም። ይህን አምናለሁ። የምናውቀው ከእውቀት ከፍለን ነው የምናውቀው። ከእውቀት ከፍለን ነው የምናውቀው። ነገር ግን በማታውቀው ላይ አላውቅም ብትል ምንም እኮ እንትን የሚልህ እንዲህ ይኸው ሀቢባ አያውቅም እኔ ጀግና ነኝ ብዬ የምለው አይደለም። እኔ ማላውቀው ላይ ከሆነ አላውቅም ብዬ ላልፍ እችላለሁ፣ አልፋለሁ ማላውቀው ከሆነ። ነገር ግን መረጃ ፊት ለፊት እያየ ሰዎችን ቡል ማድረግ በጣም ጤናማ የማይልመድብህ ወደፊቱ እያደግ አይምሮህን እየተጠቀምከው በሄድክ ቁጥር እየሰለጠንከው በመጣ ቁጥር ይሄ ጤናማ እንዳልሆነ ይገባሃል። ምክንያቱም ከስር ደግሞ ብዙ የተማሩ አሉ፣ የሚታዘቡንም አሉ። ኃይለ ቃል ስለተናገርኩ ሶሪ። አረ ችግር የለውም ብትናገረኝ ምንም አይደለም። ለምን መሰለህ እኔ በእውቀት የማያምን ሰው ነኝ። ገባ አይደለ? ከተማርኩ ያደረከው እንደዛ አይደለም። መረጃው እኮ ተከፍቶ ስቲል ሞክ እያደረከን ነበረ። አንበብ ስትባል እያነበብ ማንበብ አልፈለግም። እኔ ምን ፓርት ላይ እንደተናደርኩ ታውቃለህ?
በቻት ጂፒቲ ሰርች ሲያደርግ ነው። እኛ ቁርአን ተራ ነገር ነው እንዴ? ቻት ጂፒቲ ማለት እኮ እውቀት ማይጠቀም ሰው ነው። አንደኛ ለቻት ጂፒቲ ሊጠቀም ችግር የለውም። ትልቅ ቢል እንትን ነገር የሚነሳ አይደለም። ምክንያቱም እንደናንተዎቹ ያለው አጤር ራዛን አንገባም። እኛ የእናንተ ኡስታዞቹን ሄድና ቼክ አድርጋቸው። ዘወል አጤር ራዛው ነው የሚገቡት። ልታደንቀው ነው የሚገባው። እንደውም ቃሉን አውቆ ቼክ ማድረጉ ራሱ ክሮስ ቼክ ማድረጉ ቻት ጂፒቲ ላይ ራሱ ቢያደርግ አይደል ነው አላየውም። እኔ እንደዛ ሲያደርግ ቢያደርግ እንኳን ልታደንቀው ነው የሚገባው። ከዛ በኋላ የሚያመጣው መረጃ ትክክል ነው ወይ ነው ሎክ ማንን ክሮስ ቼክ ማንን ነው እንዴ? አይኔ በብረት እኮ እያየሁ ነው ሰርች ሲያደርግ እኮ ነገር እኮ ቻት ጂፒቲ ላይ ቼክ ማድረግ ምንም ችግር የለው። ሄዶ ማየት መረጃ ችግር የለው። ሎክ ችግር የለው። ችግር የሚሆነው መች መሰለ? ያንን ቻት ጂፒቲን እንደ ሶርስ ምንጭ አድርገህ የምታመጣ ከሆነ ነው ችግሩ። ክሮስ ቼክ ለማድረግ ወይንም ደግሞ ቁጥሩ ጠፋብና እኔ አሁን 65ን ጠቀስኩኝ፣ 4065ን ጠቀስኩኝ። 4066 ነበረ አዲሱ አይደለ? 4066 ነበር። ሶሪ 4066 ነበር። እኔ 4065ን የጠቀስኩት የሚለው ነው። እኔ ደግሞ የፈለኩት ምንድነው ተገደለ የሚለውንም ጭምር ስለሆነ ነው። ገባኝ እኮ እኔም እኮ እዛ ላይ ላብራራለት እየፈለኩ እሱ ሌላ ነገር ውስጥ ሲገባብኝ ነው እንጂ እኮ ሌላ ነገር አይደለም። ገባ አይደለ? አብራራ ብለን ነበር እኮ እምቢ አልክ እኮ። አብራራ ስለ አንብበውና ቀጥል ስትባል አላነብም። ማንኛውንም ጥያቄ ብጠይቅ ማለት ነው የማልችለው ከሆነ ማለት ነው ወይ የሆነ ማማሳሲያ ነገር አመጣላለሁ እንጂ ጥያቄውንም አልችለው ነገር የለም። እኔ እኮ ለመለስ እዛ ፓርት ላይ ስል ሌላ እንትን ላይ ይሄዳል። ምንድነው እሺ እሱ ታዲያ አስተምሮት ከያስክ ድረስ እኮ የአንዱን ፓርት ሁሉ ነገር ተረድተ ቁም ነገሩን ጨብጠ ሁሉ ነገሩን ተረድተ አይደል እንዴ ወደ ሌላ የምትሄደው? እሺ ለማንኛውም ለወደፊቱ ግን ከተከፈተ አንብበው ከተባልክ ማንበብ ነው። አብራራው ባይዘ ከፍቶልህ ነበረ አላብራራውም ያልከው አንተ ነበርክ። ከዛ ደግሞ እንድና ያደረከው አዳምጤ ላብራራ ስፈልግ ሌላ እንትን ያጣቅስብኛል። ከሱ ይልቅ ሌላ ተሻለ ለምለኩ ለዚህ ነው ገባ አይደለ? አላነብም አልክ እኮ አላነብም አልክ። አላነብም አላልኩም በእውነት ነው የምልህ። ሌላ እንትን ሲቀርብኝ ነው አላነብም ያልኩት። ለማንኛውም እሺ በቃ አሁን ደህና አደር። መልካም አዳር ይሁንልህ። ግን እየጾምክ እሺ እምነትህንም እንትን አትበል። እሺ እሺ አመሰግናለሁ። ቴንክ ቻው። እሺ ኦኬ ደህና አደሩ። ስፒድ እንብላሽ። ስፒድ ቻሌንጅ እንብላ።